ተጽፏል እንዳንፈጅ ጥያቄ ጠይቅ ብዬ ነበር ጥያቄ ቆይ አንተ ረጅም ሰዓት አንተ ስታወራ እኮ ሰማው እኔን ለምን አሰማኝም ቆይ አንድ ጊዜ ወደ ሐሳባችን እንግባ ጥያቄ እንድጠይቅ ነበር እድል ይሰጣው ብራዘር ምንም ጥያቄ እየጠየቅ አይደለም አሁን ይሄ ያለንበት ቦታ ምን አለ መሰለህ ካሲ መገናኛና ሜክሲኮ አይደለም ዝም ብለን አይ አንተ የምትፈልገውን እንድልልህ እኮ አይደለም አንተ ራስን ተቆጣጣራን ሰውዬ በስማ ሰብሊ ምን አይነት ሰው ነው ይዘብን የመጣችው ይሄ መገናኛና ሜክሲኮ አይደለም ዝም ብለን የምንጮህበት ቦታ አይደለም ማለት ነው በማስረጃ የሚጠይቅ ሰው አለ እዚህ ጋር አየህ ምናልባት እዛ ስትጮ እኛ እንድንበት ዘንድ የተሰጠን ምናምን በቃ ሰዎች በማመን ብቻ ነው የሚድኑት ምናምን ስትል ሰው ጸጥ ብሎ ወደ ስራ እየሄደ ምናምን ሊያደምጥ ይችላል እዚህ ግን አሁን ከኛ ጋር ስትወራ ግን በማስረጃ ነው የምናወራ ካሲ ስለዚህ ከኛ ጋር ስትወራ በማስረጃ ነው ጥያቄ ጠይቅ ብዬ ነበር እድሉን ሰጥቻለሁ ሁለት ጊዜ አልጠየቅም ሶ የኛን ትምህርት እያብራራን ያንተ ትምህርት ሱት እንደሆነ በማስረጃ ያሳያለሁ መጽሐፍ ቅዱስ ጥቅስን አሁን አውጣ እኔ መጽሐፍ ቅዱስ ይዣለሁ አንተ መጽሐፍ ቅዱስን አውጣ አሁን ማይክን መክፈት ትችላለህ ኦኬ ሁላችሁ መጽሐፍ ቅዱስ የያዛችሁ ሰዎች የዮሐንስ ወንጌል ምዕራፍ 15ን ታውጣላችሁ አሁን ጥቅሶችን አውጥተን የምናየው የፕሮቴስታንቱ ትምህርት ቀደም እንዳልኳችሁ ይሄ የነገረ ድነት ትምህርት ፍጹም ሰይጣኔ ነው ብለን እናምናለን እኛ ክርስቲያኖች ለምን ሰይጣን ያለን ይሄው መጽሐፍ ቅዱስ ይናገራል ሰዎች በክርስቶስ በማመን ይድናሉ ወይ አዎ ይድናሉ የዘላለም ህይወትን ግን የሚያገኙት በማመናቸው ብቻ ነው ወይ አይደለም በማመን ብቻ የሚል ነገር የለም መጽሐፍ ቅዱስ አያውቀውም በፍጹም እንደው ሜንሽን አድርጎት የማያውቅ ኦኬ ወንድማችን የዮሐንስ ወንጌል ምዕራፍ 15ን አንድ ጊዜ ገልጣ አንብበልን ማይክን ክፈተው እያወራ ከሆነ ድምጽ ስለማይሰማ ክፈተውና ዮሐንስ ወንጌል ምዕራፍ 15 ከቁጥር 1 ጀምረ እስከ 2 ያለውን ታነብልናለህ እውነተኛ የወይን ግንድ እኔ ነኝ አትክልተኛው አባቴ ነው እርሱ በእኔ ያለውን የሚያፈራውን ቅርንጫፍ ሁሉ ቆርጦ ይጥለዋል ፍሬ የማያፈራውን ቅርንጫፍ ግን ሁሉ የበለጠ እንዲያፈራ ይገርዘዋል ይላል በአዲሱ መደበኛ ነው ማለት አዲሱ መደበኛ ትርጉም ነው አዲሱ መደበኛ ትርጉም ስናተ ባይብል ባይዘው አዲሱ መደበኛ ትርጉም ማብራሪያው ላይ የሉቃስ ወንጌል ምዕራፍ 8 ከቁጥር 19 ላይ ያለውን ኢየሱስ ክርስቶስን አብዷል ብሎ ያብራራ መጽሐፍ ነው ሲቀጥል ትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14 ላይ እነሆ ጌታ ራሱ ምልክት ይሰጣቸዋል ድንግል ጸንሳለች ወንድ ልጅም ትወልዳለች ተብሎ የተነገረው ትንቢት ለድንግል ማርያም ሳይሆን ለነብዩ ኢሳይያስ ሚስት ነው ብሎ ያብራራ መጽሐፍ ነው ስለዚህ ኖርማል መጽሐፍ ቅዱስ የመጽሐፍ ቅዱስ ማህበር ያሳተመው መጽሐፍ ቅዱስን ትይዝና የሰጠውን ጥቅስ ተነባለህ እውነተኛው ግንድ እኔ ነኝ ገበሬው አባቴ ነው ፍሬ የሚያፈራው በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል ፍሬ የማያፈራውን ግን ሁሉ ግን አብዝቶ እንዲያፈራ ያጠረዋል እናንተ ስለነገርኳችሁ ቃል አሁን ንጹሃን ናችሁ ቁጥር 6 ነው እስከ ስንት ነው የፈለከው እኔ የጠራሁልን ቁጥሮች ብቻ አንድ ጊዜ አንብብልኝ ያው አንድና ሁለትን አንብባልኩ አይደለ አሁን ደግሞ ቁጥር 6ን አንብብልኝ አንድ ጊዜ ሰዓት ለመቆጠብ ዘግይቷል አራት ነጥብ በእኔ ኑሮ እኔም በእናንተ ቁጥር 6 አንብብልን ቁጥር 6 በእኔ የማይኖር ቢኖር ቅርንጫፍ ወደ ውጭ ይጣላል ይደርቅማል እነርሱ ሰብስበው ወደ እሳት ይጥላቸዋል ያቃጥላቸዋል ቴንክ ዩ መልካም ኦኬ ሶ ጌታችን ኢየሱስ እዚህ ክፍል ላይ ቁጥር 1 ላይ እውነተኛ የወይን ግንድ እኔ ነኝ ያለ ገበሬውም ደግሞ አባቴ ነው እውነተኛ የወይን ግንድ ማን ነው ተወዳጆች ጌታችን ኢየሱስ እሺ ከዛ ቁጥር 6 ላይ እንደዚህ አለ በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል ይደርቅማል እነርሱንም ሰብስበው ወደ እሳት ይጥሏቸዋል ከዛስ ያቃጥሉማቸዋል አለ ካሲ ጌታችን ኢየሱስ በእኔ የማይኖር ሲል በእኔ ምንም አይል ማለቱ ነው በእኔ የማይኖር ማለት ይሄ ከስራ ጋር የተገናኘ ነው ቅርንጫፍ ነው
ቅርንጫፍ ሆኖ ግን ፍሬ ሊያፈራ የሚችልበት ፍሬ አፍርቶ ሊኖር የማይችልበት የህይወት አኗኗር ካለ አባቴ ገበሬ ስለሆነ ይቆርጠዋል ነው አይደለም። ይሄ ከማመን ጋር አይገናኝም። አይደለም ያልኩህ በእኔ የማይኖር ሲል ኦኬ። ለምሳሌ ቁጥር 2 ላይ በእኔ ያለውን ይላል። በእኔ ያለውን ሲል ምን ማለቱ ነው? ጌታችን ኢየሱስ በጌታ ያለውን ከጌታ ጋር ህብረት ያለው ያመነ ማለት ነው አይደል? አዎ ያመነ ከጌታ ጋር ህብረት ያለው። ስለዚህ በእርሱ ያለው በእርሱ ያመነ ነው። በእርሱ የማይኖር ደግሞ በእርሱ ምንም አይል ማለት ነው። በእርሱ ምንም አይል ነው ካሲ ማያምን አይደል? ፕሊስ ቶሎ ቶሎ መልስልኝ አካሲ። በእኔ የማይኖር ሲል ጌታችን ኢየሱስ በእርሱ እያለ ፍሬ የማያፈራ አባቴ ቆርጧል አለ። አክቹአሊ እኮ ቅርንጫፍ ነው። ቅርንጫፍ ሆኖ ግን ፍሬ የማያፈራ ቅርንጫፍ ሆኖ ፍሬ የማያፈራው ቁጥር 2 ላይ ነው። ገጸ ንባቡን በደንብ ይኸው። እሺ በእኔ ያለውን ይልና 2 ይጠቅሳል ጌታችን ኢየሱስ። በእርሱ ያለው ከዛ ፍሬ የሚያፈራል፣ ከዛ ፍሬ የማያፈራል። ፈጽሞ ደግሞ በእርሱ የማይኖር ማለት ደግሞ በእርሱ ማያምን ማለት ነው አይደል እንዴ ካሲ? ነው አይደለ? የማይኖር ነው የሚለው። በእኔ የማይኖር እንደ ቅርንጫፍ ወደ ውጭ ይጣላል ይደርቅማል። ካሲ በደንብ አድርገህ ይኸው እንጂ የምልህን ነገር አንድ ጊዜ ስናት እኮ ቢግ ዲል። አሁን ቃላቱ እንድትረዳው ነው። በእኔ ያለውን ሲል ቅድም ምን ብለህ ፈታልኝ? በክርስቶስ የሚያምን በክርስቶስ ያለ በክርስቶስ የሚያምን ከሆነ በክርስቶስ የማይኖር ደግሞ በክርስቶስ የማያምን ማለት ነው አይደል እንዴ? ኦኬ እሺ። በእርሱ የማያምን የዘላለም ሕይወትን አያገኝም። ባጭሩ ቁጥር 6 የሚለን ያንን ነው። በክርስቶስ የማያምን እንደ ቅርንጫፉ፣ እንዴትኛው ቅርንጫፍ? ቁጥር 2 ላይ እንደተጠቀሰው እንደ ቅርንጫፍ ወደ ውጭ ይጣላል ይደርቅማል፣ እርሱንም ሰብስበው ወደ እሳት ይጥሏቸዋል። ስለዚህ ሰዎች በክርስቶስ የማያምኑ ከሆነ የዘላለም ሕይወትን አያገኝ። በክርስቶስ አንድ ሰው ሳያምን ምንም አይነት መልካም ስራ ቢሰራ ምንም ቢያደርግ በክርስቶስ ካላመን አላመነም ነው በቃ፣ የዘላለም ሕይወትን አያገኝም። ቁጥር 2 ላይ ደግሞ በእኔ ያለውን ይላል። በእኔ የሚያምን ማለት ነው። ይሲ እውነተኛ የወይን ግንድ ማን ነው? ጌታችን ኢየሱስ። ሰዎች በማመን በክርስቶስ ኢየሱስ በማመን ቅርንጫፍ ይሆናሉ። በእኔ ያለውን አለ ክርስቶስ ቅርንጫፍ ሆነዋል ማለት ነው። ይሲ አምነዋል። እሺ ከዛ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ምን ይለዋል አለ አባቱ ያጠረዋል አለ ካሲ ፍሬ የማያፈራው ደግሞ ምን ይሆናል? የማያፈራው ክርስቶስ አምኖ ፍሬ የማያፈራ ምን ይሆናል ይላል? አብዝቶ እንዲያፈራ ያጠረዋል። ግንዱ ላይ ነው ያለው። ግንዱ ላይ ስላለ ፍሬ የማያፈራውን በክርስቶስ አምኖ ቅርንጫፍ ሆኖ ፍሬ የማያፈራውን ቅርንጫፍ ሁሉ ምን ይለዋል? አብዝቶ ያጠራል። ምን ይለዋል? አንብብልኝ። አብዝቶ ያፈራዋል። አብዝቶ እንዲያፈራ ያጠራዋል። አብዝቶ እንዲያፈራ ያጠራዋል። ከዛ በፊት ፍሬ የማያፈራውን ይልና በእኔ ያለውን ቅርንጫፍ ሁሉ ምን ይለዋል ይላል? እስቲ አንብብልኝ። ያስወግደዋል። ቃለ ሕይወት ያሰማል። ያስወግደዋል። ግን ግንዱ ላይ አለ እንዳትረሳ። ግንዱ ላይ ነው ያለው። ከሱ ጋር ህብረት አለው። የሚያምን ነው አምኖት በግንዱ ላይ ያለው ነው። ባስወራም እኛም እኮ ያለን ነው ያገርም። በክርስቶስ አምኖ አንድ ሰው መልካም ፍሬ ማያፈራ ከሆነ ይወገዳል። አጭርና ግልጽ። ይሄ ሰው ማመኑ ብቻውን የዘላለም ሕይወት አሰጥቶታል ወይ? ከመወገድ አድኖታል ወይ? አላደነውም። በክርስቶስ አምኗል። አዎ አምኗል። መልካም ፍሬ ካላፈራ ግን ምን ይላል? ድገምላቸው ሲካስዬ ለሁሉም ፕሮቴስታንቶች ቁጥር 2 ጌታ ያለውን ብቻ አንብብልኝ። ምን ይላል? አክቹአሊ እኔ አሁን ከምትለው ሐሳብ ጋር የሚስማማ አይደለም ያለኝ። አንተ ያው ዝም ብለህ እያስነበብክ ስላለ እንጂ ይሄ ብቻ አይደለም። አንድ ጊዜ መጽሐፍ ቅዱስ ላይ ያለው ብቻ አይደለም። አንድ ጊዜ በክርስቶስ አምኖ ቆይ ወዴት አይገናኝም። አንተ ከምትለው ነገር ጋር አይገናኝም። እኔ የምለው እርሰው በቃ እኔ ከምለው ጋር አይገናኝም። እዚህ ከተቀበሉና በበልኝ ሰው በክርስቶስ አምኖ መልካም ፍሬ ማያፈራ ከሆነ ምን ይላል ጌታችን ኢየሱስ? አንብብልኝ። ሁላችሁም ፕሮቴስታንቶች አዳምጡ። ምን ይላል?
ሲያንብበልኝ ይሄ እኮ ስለ ካራክተር ነው የሚያወራው። ስለ ካራክተር እንጂ ስለ ሰልቬሽን አይደለም የሚያወራው። ስለ ደህንነት አይደለም የሚያወራው። ስለሚያምኑና ስላላመኑ ነው። ሰልቬሽን ነው አይደለም። ሰዎች በክርስቶስ ማመን አለማመናቸው የሳልቬሽን ጉዳይ አይደለም እያልከን ነው። የሳልቬሽን ጉዳይ ነው። እዚህ ጋር እየተናገረ ያለው ስለማያምኑና ስለሚያምኑ ሰዎች እንጂ ስለ ፍሬ አይደለም። ማንም ሰው አምኖ ፍሬ ስላፈራ ደህንነትን አያገኝም። በፍሬ አይደለም ደህንነትን የሚያገኝ። ቁጥር 2 ነስ ያበበልን ካሲ አረ ከመጽሐፍ ቅዱስ ጋር አትጣላ ብራዘር። አልጣላ ከመጽሐፍ ቅዱስ ጋር አትጣላ። ፍሬ የማያፈራውን በእኔ ያለው ፍሬ የሚያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ከዛስ ፍሬ የማያፈራውን ሁሉ ፍሬ የሚያፈራውን ደግሞ ሁሉ አብዝቶ እንዲያፈራ ደግሞ ያጠረዋል። ጎበዝ ልጅ። እውነተኛው ወይን ግንድ ማን ነው? ካሲ እስቲ ባጭሩ መልስልኝ። ክርስቶስ ነው። ክርስቶስ ነው። ሰዎች በማመን ቅርንጫፍ ይሆናሉ ወይስ አይሆኑም? ይሆናሉ። ከሆኑ በኋላ ፍሬ የማያፈሩ ከሆነ ይወገዳሉ ወይስ አይወገዱም? አይወገዱም። እግዚአብሔር የሚያስወግደው ቅርንጫፍ የለውም። እሺ አሁን ይሄንን ቃል ኦርቶዶክሶች ብለውት ቢሆን ኖሮ አይ ሃይማኖተኞች ሃይማኖታችሁን የምታስቀድሙ ይባል ነበር። ምን እያልከ ነው መሰለ ካሴ የኔ አባት እኔ እረዳለሁ። ጀስት ለእምነት ቀናይ ነህ ምናምን አይደል ለእምነት ቀናይ ለቃሉ አይ ዶንት ቲንክ ሶ። ምክንያቱም ለቃሉ ቢሆን ቁጥር 2 ላይ እንዳለው ሰዎች በማመን ቅርንጫፍ ይሆናሉ። አዎ ይሆናሉ አልከኝ። መልካም ፍሬ ማያፈሩ ከሆነ ይወገዳሉ ወይስ አይወገዱም ስል ቁጥር 2 ላይ ይወገዳሉ። የማያምኑ ቁጥር 6 ይላል የማያምኑ ናቸው። ቆይ አንድ ጊዜ ካሲ ቆይ አንድ ጊዜ አዳምጠኝ። ምክንያቱም ልንገርህ ምን እያልከን ነው መሰለ። ሰዎች እውነተኛ የሆን ግን ክርስቶስ ነው። በዚህ ተስማማን። ሰዎች በማመን ኦኬ በክርስቶስ ኢየሱስ በማመን ቅርንጫፍ ይሆናሉ። አዎ ይሆናሉ። ሆነው ፍሬ ባያፈሩ ይወገዳሉ ወይስ አይወገዱም ስለ አይወገዱም። which means እያልከን ያለው ለምሳሌ አንድ በክርስቶስ ኢየሱስ ያመነ ሰው ግብረ ሰዶማዊ ቢሆን የዘላለም ሕይወትን ያገኛል። ከዘላለም ሕይወት የሚከለክለው አንዳች ነገር የለም እያልከን። ምክንያቱም ለምሳሌ ስቲል ነው ሆኖም ስለሚያውቅ ማሳ ቸርች የፈቀዱ ስላሉ ይሄ ትምህርት ካሲ ቆይ አንድ ጊዜ አዳምጠኝ። ይሄ ትምህርት ፍጹም ሰይጣናዊ ነው ያልኩት ለዚህ ነው። ለምሳሌ 3 ቸርቾችን ልጥቀስላችሁ። የስዊዲሽ ሉተራን ቸርች፣ የዩናይትድ ሜቶዲስት ቸርች እና ደግሞ በአሜሪካ ያለችው the largest ሉተራን ቸርች ባር የምትባለው ደግሞ ለአሜሪካ ሉተራን ቸርች since 1991 ግብረ ሰዶማዊነትን ኦፊሻሊ የሆነ ግለሰብ የሆነ ሰው ሆኗል ምናምን አይደለም እያልኳችሁ ያላችሁ እንደ ቸርች አሰ ቸርች ፈቅደዋል። ኤልጂቢቲኪውን ማለት ነው። ዌብሳይት ላይ ገብተህ ሰርች ስታደርግ ምን ብሎ ይመጣልሃል መሰለ ካሲ the evangelical Lutheran church the largest Lutheran church body in the United States allows for LGBTQ marriage and ordination። አየህ ይሄ ትምህርት ሰይጣኔን ያልኩት ለዚህ ነው። ሰዎች በክርስቶስ ኢየሱስ ይመኑ እንጂ ምንም ነገር በቃ ምንም ያርጉ ምንም ከዘላለም ሞት የሚያግዳቸው ነገር የለም ብሎ ማስተማር አንዴ one saved always saved ብሎ ማስተማር አጋንንታዊ ነው። which means እያልከን ያለኸው ወንድማችን አንተ ሰዎች በክርስቶስ አምነው ግብረ ሰዶማዊ ቢሆኑ ከእንስሳት ጋር ሩካቤ ምናምን የሚፈጽሙ ቢሆኑ ምንም አይነት ኃጢአት የሚሰሩ ቢሆኑ የዘላለም ሕይወትን ያገኛሉ እያልከን ነው። ይሄ ደግሞ ፍጹም እሺ እኔ ደግሞ አንዴ ተሰማኝ። እሺ ፈለግ አይ ኖ አልሰማህም። ቁጥር 2 ደግማ አንብበልን አንዴ። ቁጥር 2 አንብበልን ፕሊዝ። እንዴ አሁን አንተ ፕሮቴስታንትን እንደዚህ ያልክ በእኛም ሀገር አንተም ጋር እንደዚህ አይነት ባህሪ ያላቸው በጣም ብዙ የዚህ ያንተ እምነት ተከታዮች ያሉ ሰዎች አሉ። እነዚህ ሰዎች በሆኑ ሰዎች ችግር ቤተክርስቲያኒቷ እንደዚህ ናት ማለት አይደለም። ተሳስተሃል። ኦርቶዶክሳውያን ቁጥራቸው ብዙ ናቸው እንበል። ኢትዮጵያ ውስጥ የኦርቶዶክሳዊ ቁጥር በዚህ በግብረ ሰዶም ሕይወት በጣም ብዙ ናቸው፣ ይበልጣሉ እንበል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን እንደ ቤተክርስቲያን በፍጹም አልፈቀደችም። ለምን? ምክንያቱም ራሷ ክርስቶስ ስለሆነ። አሁን የጠቀስኳቸው የመጀመሪያው የፕሮቴስታንት ቸርች የትኛዋ ቸርች እንደሆነች ታውቃላችሁ ጋይስ? ይሄ ሙሉ ወንጌል መሰረተ ክርስቶስ ምናምን ሁሉም መጤ ነው። የመጀመሪያዋ ቸርች ሉተራን ቸርች ናት። ሁላችሁም ወቁ። የመጀመሪያዋ የፕሮቴስታንት ቸርች እንደ ቸርች አሰ ቸርች ግብረ ሰዶማዊነትን ፈቅዳለች። የሆኑ ፕሮቴስታንቶች ግብረ ሰዶማዊ ሆነዋል አይደለም ያልኳችሁ።
አሁን ወደ ሐሜት አታዙሮ። እሺ ካሴ የሆኑ ፕሮቴስታንቶች ግብረ ሰዶሜ ሆነዋል አይደለም ያልኩት። የሆኑ ኦርቶዶክሶች ግብረ ሰዶሜ ሆነዋል ወይም አልሆኑም አይደለም ወሬያችን። እንደ ቤተ ክርስቲያን ግን ራሴ ክርስቶስ ነው የምትለው ሉተራን ቸርችም ኦኬ ራሷ ክርስቶስ ስላልሆነ ትምህርቱን ፍጹም ስሁት ስለሆነ ሰው ሰራሽ ትምህርት ስለሆነ እንደ ቸርች ግብረ ሰዶሜነትን ፈቅዳለች። ሁላችሁም ዌብሳይቱን አንድ ጊዜ ላሳያችሁ። እንደውም አንድ ጊዜ እንደ ቸርች እንደተፈቀደ ላሳያችሁ። እስከዛ ካሲ ማይክን ክፈትና የምትፈልገውን ነገር ማለት ትችላለህ። ላሳያችሁ ለሁላችሁ። የምትናገረው ነገር አይሰማም። ምን ታረጋለህ? ራስን እየተቆጣጠረች ስላልነበር ኦኬ ላሳያችሁ ዌብሳይት ከፍተን እሺ እኔ ልናገር አይደለ? አዎ ተናገር። እንደዚህ አይነት ችግሮች አሁን አንተ ባልከው አሁንም በምትከፍተው ዌብሳይት ውስጥ ብቻም ሳይሆን አሁንም አንተ ባለህበትም አካባቢ በእንደዚህ አይነት ችግር ውስጥና በእንደዚህ አይነት ባህሪ የሚመላለሱ በጣም ብዙ ሰዎች ታንጀብል የሆነ አሁን በእንደዚህ አይነት ቦታ ላይ መግለጽ ባያስፈልግም ግን ታንጀብል የሆነ በእንደዚህ አይነት ችግር ውስጥ ያሉ ሰዎች አሉ። ያውም የሃይማኖት አባቶች ተብሎ ማለት ነው። ስለዚህ መንፈሳዊነትን የምንለካው ሰዎች በሚያደርጉትና በማያደርጉት ወይንም ተቋም በሚያደርገውና በማያደርገው ሳይሆን መለካት ያለበት ከቃሉ የተነሳ ነው። ስለዚህ አሁን በባህሪያቸው ሳይሆን መንፈሳዊ ነገርን መለካት የምትችለው እውነትን በሚያደርጉና እውነትን እያደረጉ ባሉ ሰዎች ሊሆን ይገባል። መጽሐፍ ቅዱስ ደግሞ እንደሚለው አሁን ለምሳሌ ጌታ ኢየሱስ ክርስቶስ ተሳስቶ ነው ወደኔ የሚመጡትን ፈጽሜ ወደ ደጅ አላወጣቸውም ሲል አብ ያለው ወልድ ያለው ደግሞ ሕይወት አለው ብሎ ደግሞ ሲናገር መጽሐፍ ቅዱስ ላይ በእኔ የሚያምኑ የዘላለም ሕይወት አላቸው ብሎ ሲናገር እግዚአብሔር ቃሉ እንዲናይ አድርጎ ነው ወይ? የሆነን የሃይማኖት ተቋምን ኮምፕሊትሊ እንደዚህ አይነት አመለካከት ስላላቸው ደህንነትን ሊያጡ ይችላሉ የሚል አመለካከት መያዝ ጽንፈኝነትና ከሳሽነት አይሆንም ወይ? እሺ ካሲ አንድ ጊዜ ኦኬ በማስረጃ ላሳያችሁ ብዬ ነው። እሺ ጋይስ ሶ ምን እያልኩኝ ነበረ? ሁላችሁም አዳምጡ። አሁን እያወራን ያለነው ስለ ፐርሰኖች አይደለም፣ ስለ ግለሰቦች አይደለም። ይሄ ትምህርት ቅድም ጀምሮ ስነግራችሁ የምታወሩት ይሰማል። ሰብሪና ካሲ ማይካችሁ ሚት አድርጉት እስከዛ። ኦኬ ሌሎቻችሁ አዳምጡኝ። ሰዎች አላማር ቀይ ሲያበራን ተቆርጧል። ምንድን ነው የምትሾካሾኩት? እሺ ጋይስ አዳምጡኝ። ሰዎች በክርስቶስ ኢየሱስ በማመን ብቻ የዘላለም ሕይወትን ያገኛሉ የሚለው ትምህርት ፍጹም አጋንንታዊ ነው። ኔትወርክ ነው። ማይካችሁ ዝጉልን። ኔትወርኩ ነው አይደለም እያለ ነው ፈለገኝ። አይ ማይኩን ዝጉት፣ ችግር የለውም። እሺ መልካም እንቀጥል። ሰው ቅድምን እያልኳችሁ ነበረ ሰዎች በማመን ብቻ የዘላለም ሕይወትን ያገኛሉ የሚለው ትምህርት ፍጹም አጋንንታዊ ትምህርት ነው። ሰው ሰራሽ ትምህርት ነው። ይሄ ሰው ሰራሽ ትምህርት በጣም ብዙዎችን ወደ ገደልና ወደ ጨለማ እየመራ ያለ ትምህርት ነው። በፕሮቴስታንቱ ቤት ትምህርት አለ እና ትልቅ የሆነ መጽሐፍ ቅዱስ ትምህርት የያዙ መስሏቸው ብዙዎች ማለት ነው ዋጋ ይከፍሉለታል። በጣም የሚገርማችሁ ነገር መጽሐፍ ቅዱስ ግን ከዚህ እውነት የራቀ ነው። ልክ ወንድማችንን ስጠይቀው ከመጽሐፍ ቅዱስ እውነት የራቀ መልስ እንደመለሰ ማለት ነው። መጽሐፍ ቅዱሱ ላይ ክርስቶስ ይወገዳል እያለ በእኔ አምኖ ፍሬ ማያፈራው ይወገዳል ብሎ እየተናገረ ክርስቶስ ወንድማችንን ስንጠይቀው በክርስቶስ አምኖ ፍሬ ማያፈራ ይወገዳል ወይስ አይወገድም ስንለው እንደሰማችሁት ነው። መጽሐፍ ቅዱስ ይወገዳል እያለ እሱ አይወገድም ብሎ ነው የመለሰው። አይወገድም ብሎ ነው የመለሰው። ይሄ ትምህርት መጽሐፍ ቅዱስ አይደለም፣ በአጭሩ መጽሐፍ ቅዱስ አይደለም። ይሄ ትምህርት ዋን ሴቭድ ኦልዌይስ ሴቭድ የሚል ስውት የሆነ ትምህርትን ፈጥሯል። ነገ ከነገ ወዲያ ኢትዮጵያ ውስጥም ባሉ የፕሮቴስታንት ቤተ እምነቶች ላይ እንዲህ አይነት ችግር መፈጠሩ አይቀርም። የመጀመሪያዋ የፕሮቴስታንት ቸርች ሉተራን ቸርች ነች። እነዚህ ምጠራላችሁን ቸርቾች ሰርች አድርጋችሁ ዌብሳይቶቻቸውን ተመልከቱ። የዩናይትድ ሜቶዲስት ቸርች፣ የስዊዲሽ ሉተራን ቸርች ግብረ ሰዶሜነትን አጽድቀዋል። እንደ ቸርች ነው ብላችሁ እንደ ቸርች አጽድቀዋል ስትባሉ ኦርቶዶክሶች እኮ አሉ እኮ ይኸው እንደዚህ ሆኑ፣ በዚህ ወጥተው ይኸው እንደዚህ ሆኑ ምናምን አትበሉ ጋይስ።
እያወራን ያለነው ስለሆኑ ሰዎች አይደለም፣ ስለ ቤተ ክርስቲያን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ግብረ ሰዶምነትን አጽድቃ አታውቅም፣ አታጸድቅም፣ ወደፊትም አታጸድቅም። የመጀመሪያው የፕሮቴስታንት ቸርች ሉተራን ቸርች ሲንስ 1991 ምን ያክል ዓመት እንደሆነ አስተውሉ ጋይዝ። አሁን በነጮቹ ስንት ላይ ነን? 2025 አይደል? በነጮቹ በምዕራባውያን አቆጣጠር ከ1991 ዓ.ም ጀምሮ ግብረ ሰዶምነትን አጽድቃለች። ዌብሳይቱ ላይ ገብታችሁ ስታዩት the largest Lutheran church body in the United States allows for LGBTQ marriage and ordination. ቸርቿ የግብረ ሰዶማውያንን ጋብቻና የግብረ ሰዶማውያንን አንድነት አጽድቃ እንደፈቀደች ይናገራል። ከዛ በኋላ ELCA ፖሊሲ ሚላላት ቸርቿ the Evangelical Lutheran Church ፖሊሲ ማለት ነው። the ELCA policy states that ይላል every LGBTQ individuals እያንዳንዳቸው ኢንዲቪጁዋሎች ግብረ ሰዶም የሆኑ ኢንዲቪጁዋልስ ግለሰቦች are welcome and encouraged to become members እያንዳንዳቸው ግብረ ሰዶም የሆኑ ሰዎች የቸርቹ አባል እንዲሆኑ ይበረታታሉ፣ ሰፖርት ይደረጋሉ። ይሄንን እያለን ያለነው ስለ ግለሰቦች አይደለም፣ ስለ ቸርቿ ነው እያወራን ያለነው። ቸርቿ እንደ ቸርች ይሄን ያክል ስህተት ልትሰራ የቻለችው በምንድን ነው እያለን ነው። ፕሮቴስታንቶችን ልናበሽቅ አይደለም ያነሳነው ሐሳቡን፣ እዋቸው እነዚህ ፕሮቴስታንት ልንል አይደለም ያነሳነው ሐሳቡን። እንደ ቸርች ይሄን ያክል ጨለማ ውስጥ ግን የወደቀችው ይቺ ቸርች ዋን ሴቭድ ኦልዌይስ ሴቭድ ብላ በማመኗ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ፣ በማመናቸው አንድ ጊዜ ያገኙት ድነት ደግሞ መቼም አይነጠቅም ብላ በማመኗ ይህን ያክል ጨለማ ውስጥ ወርቃለች። ለምሳሌ እዚህ ጋር ይኸውላችሁ ይታያችኋል። ይሄ ፒክቸር ከስሩ ጽሑፍ አለ፣ አነብላችኋለሁ። በአንገታቸው ላይ የኤልጂቢቲኪ እንትን አድርገዋል። አይታችሁት ከሆነ የኤልጂቢቲኪውን ሎጎ አርማ አድርገዋል በአንገታቸው ላይ። ኦኬ እሺ፣ ሶሪ፣ አረ ተመለስ፣ አረ ተመለስ። ምን አይነት ኢንፊኒክስ የሚባል ስልክ እንዳገዙ። አዎ ተመልሷል። እሺ ሰው በአንገታቸው ላይ ይቅርታ ምርቱን እያጣጣልኩ አይደለም። በአንገታቸው ላይ የኤልጂቢቲኪ የግብረ ሰዶማውያንን እንትን አድርገዋል። ስካርፍ አድርገዋል። ይሄ ቸርች ውስጥ ነው። ተመልከቱ፣ ይኸው ቸርች ውስጥ ነው። አንደኛው ሰው እንግዲህ ሌሎቹ ላይ እጁን ጭኖባቸዋል ምናምን። ሶ ምን ይላል ከስር? ሉትራንስ ዌልካም 7 ጌይ ፓስተርስ። ያው ኒውዮርክ ታይምስ ላይ ተዘግቧል ይሄ ዜና። 7 ጌይ ፓስተሮችን በሉትራን ቸርቾች ውስጥ ሲቀበሏቸው አቀባበል ሲያደርጉላቸው የሚለው ያው እዚህ ጋር የምትመለከቷቸው በአጠቃላይ ጌይ ፓስተሮች ናቸው በሉትራን ቸርች ውስጥ። በቸርች ውስጥ እንግዲህ እግዚአብሔር ይጸየፈዋል ብለን የምናምነውን ግብረ ሰዶም መጽሐፍ ቅዱሱን ይዘው እነዚህ ጌይ ፓስተሮች ቸርች ውስጥ እንደ ወንጌልን እንሰብካለን፣ ፕሪች እናደርጋለን፣ ጎስፔልን ፕሪች እናደርጋለን የሚሉት በጣም የሚገርማችሁ ነገር ግብረ ሰዶም የሆነው ነው። ጌይ ፓስተሮች ናቸው ቸርች ውስጥ ነው ያሉት እና አቀባበል እየተደረገላቸው ነው። ይኸው እዚህ ጋር ደግሞ ጌይ ኤንድ ትራንስጀንደር ሉተራን ፓስተርስ ይላል። ትራንስጀንደር የሆኑ የሉተራን ፓስተሮች እና ጌይ ፓስተሮች። ይህንን ኒውዮርክ ታይምስ የዘገበው ነው። ገብታችሁ ዌብሳይቱን ሁላችሁ መመልከት ትችላላችሁ። እና በቸርች ውስጥ እንዲህ አይነት ልምምዶች ይደረጋሉ። እንዲህ አይነት ልምምዶች የሚደረጉት የኔ ተወዳጆች በዚህ የመጽሐፍ ቅዱስ ስሁት የሆነ ትምህርት መነሻነት ነው። ሰዎች በክርስቶስ ኢየሱስ በማመን ቅርንጫፍ ይሆናሉ። ቅርንጫፍ ከሆኑ በኋላ መልካም ፍሬ የማያፈሩ ከሆነ ይወገዳሉ። አጭርና ግልጽ። ኦኬ ሰው ወንድማችን ካስዬ መጽሐፍ ቅዱስን ትገልጥና አብረን እናነባለን። እሺ አብረን እናነባለን። ቀደም ያነሳሁት ይሄንን ነው። ፕሮቴስታንቶችን ለማብሸቅ ለማበሳጨት ምናምን አይደለም። ኦርቶዶክስ የሆኑ ሰዎች ግብረ ሰዶም የሉም ያሉ፣ ቤተክርስቲያናቸው ግን ታስተምራለች። ይሄንን በፍጹም አታስተምርም። በፍጹም አንድ ትምህርት ቤት ውስጥ አንድ ተማሪ በአጥር ዘሎ ሊወጣ ይችላል።
በአጥር ዘሎ የወጣው ግን ትምህርት ቤቱ በአጥር ዘሎ መውጣትን አስተምሮት ነው ወይ? አይደለም። እና ጌ ፓስተሮች አሁንም በሉተራን ቸርች ውስጥ ያሉት አሁንም ወንጌል ይዘው የሚሰብኩት ቸርቿ በዚህ ትምህርት ስውት ሆና ስለወደቀች ነው። በየትኛው ትምህርት ዋን ሴቭድ ኦልዌይስ ሴቭድ፣ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብላ ስላመነች። ኦኬ ሰው መጽሐፍ ቅዱስን እንገልጥና ኮሬክሽኖችን እንወስዳለን ማለት ነው። ወንድማችን ካሲዬ መጽሐፍ ቅዱስን ግለጥ እና ቁጥር 2ም ታነብልናለህ። ቅድም የተሳሳትከው ሐሳብ አለ። ምንድነው? ሰዎች በክርስቶስ አምነው ቅርንጫፍ ሆነው መልካም ፍሬ ባያፈሩ አይወገዱም ብለህ ነበረ። ክርስቶስ ደግሞ ምን ብሎ እንደተናገረ ደግሞ እንመልከት። ቁጥር 2 ላይ ማይክን ክፈተው እና አንብበለን። ቶሎ በል ካሲዬ ማይክን ክፈተው። ይኸውልህ አንተ በጣም ረጅም ስላወራ ልክ ነው ማለት አይደለም። በጣም ረጅም ስላወራ እንደገና አሁንም ይሄን ደግሜ አወራለሁ ማለት ነው። ለምን እኔ አሁን የምትላቸውን አሁንም ሶሪ ፈለገ አሁን አንተ የምትላቸውን ሰዎች እኔ አላውቃቸውም። አሁን የምትላቸውን ቤተክርስቲያን አታውቃቸውም። እሺ አታውቃቸውም። እኔ አላውቅ ከኔ ጋር ግንኙነት የላቸውም። እኔ የማውቀው የእግዚአብሔርን ቃል ነው። ካሲ ፕሊስ አዳምጠኝ። የፕሮቴስታንት እምነት ያልክ እኮ ነው። የፕሮቴስታንት እምነት ስላልክ ነው እኮ ነው እንዴ። አንተ ብቻ ለምን ታወራለህ? ስማኝ፣ እኔ ረጅም ሰዓት ታግሼ እኮ ሰማሁ። በጣም ነው ታግሼ የሰማሁ። ስለዚህ ፕሮቴስታንት ስላልክ ነው፣ ሉትራን ቸርች ስላልክ ነው። አዳምጠኝ። መካነ ኢየሱስ ፕሮቴስታንት ነች አይደለችም? ናት። ሀገር ውስጥ ያለችው መካነ ኢየሱስ ግን ይሄን አታረግም። እኔ ያለሁባት አሁን እኔ ሀገር ላይ ያለች መካነ ኢየሱስ ይሄን አታረግም። እኔ ያደግኩት የኢትዮጵያ መካነ ኢየሱስ ቤተክርስቲያን ውስጥ ነው። ኢትዮጵያ ውስጥ ያለችው መካነ ኢየሱስ ይሄን ታረጋለች አላልኩም። መካነ ኢየሱስ ግን ፕሮቴስታንት ነች ወይንስ አይደለችም? ናት። በቃ ቴንክ ዩ። ስለዚህ ኢትዮጵያ ውስጥ ያለችው አሜሪካ ያለችው ማለት አትችልም። ምክንያቱም ፈርስት የመጀመሪያዋ ቸርች ሉተራን ቸርች ስለሆነች የመጀመሪያው ፕሮቴስታንት በቃ። ስለዚህ አሁን እዛ ሰጣገበው ሳትገባ ቁጥር 2ን ግለጥና በበልኝ አንድ ጊዜ ወደ መጽሐፍ ቅዱስ እንግባ። አታካራት አይንን ኮሬክት አድርጌ ነው እኔ ላነብል የምፈልገው። ስለዚህ አሁን አንተ ፐርፐዝሊ ባንድ ጥቅስ አንተ ትልቅ ኦርጋናይዜሽን፣ ትልቅ ተቋም፣ ትልቅ ቤተ እምነትን እንደዚህ ማለት አትችልም። አንተም ጋር ስላለ ማለት ነው። አንተ ጋርም ስላለ ማለት ነው። ኮንዳንት አልጮችም ወንድም። እኔ ሜንሽን ያደረኩት በአሜሪካ ያለችው ሉተራን ቸርች፣ በአሜሪካ ያለችው ሉተራን ቸርች እያልኩኝ ሆን ብላ ወቀ ማይክሮን ተፈተ። አይ ኢትዮጵያ ውስጥ ያለችው መካኒስ አትበለኝ ወዳጂ። ኢትዮጵያ ውስጥ ያለችው የፕሮቴስታንት እምነት ተከታዮች እንደዚህ ያደርጋሉ ስላልከኝ ነው። መጀመሪያ እንደዚህ አይነት አመለካከት ስላንጸባረክ ነው ይሄን ላርም የፈለኩት። ጥቅሱን አነብልሃለሁ። ፍሬም ያፈራውን በእኔ ያለው ቅርንጫፍ ሁሉ ያስወግደዋል። ኢየሱስ እሺ አንብብልኝ። ፍሬ የማያፈራውን ሁሉ አብዝቶ እንዲያፈራ ያጠረዋል። በጣም ጥሩ። እሺ ስለዚህ አንድ ሰው በክርስቶስ ኢየሱስ በማመን ቅርንጫፍ ይሆናል ወይስ አይሆንም? ወንድማችን ይሰማኛል። ኦኬ የዘገየ ነው እየጮክ ያለው ማለት ነው። አንድ ሰው በክርስቶስ ኢየሱስ በማመን ቅርንጫፍ ይሆናል ወይስ አይሆንም? ስላልተሰማኝ መልስልኝ ከእንደገና። ወይኔ ጉዴ ወንድማችን ካሲ መመለስ የማትችል ከሆነ ሌሎች ፕሮቴስታንቶች ፕሊስ እድል ልስጥ እባክህ። አንድ ሰው በክርስቶስ ኢየሱስ በማመን ቅርንጫፍ ይሆናል ወይስ አይሆንም? ይሰማል። መልሶ ብቻ ነገር ይሆናል። ልክ ነህ። ይሆናል። በክርስቶስ በማመን ቅርንጫፍ ይሆናል። በክርስቶስ ኢየሱስ አምኖ አንድ ሰው ቅርንጫፍ ይሆናል። ሰው ቅርንጫፍ ሆኖ መልካም ፍሬ ማያፈራ ከሆነ ይወገዳል ወይስ አይወገድም? እንትን ረበሽ ኔትወርክ እኮ ነው። ኦኬ ኔትወርካችሁን አስተካክላችሁ ነው ከእንደገና። እሺ አንዳንድ ቁጥር ጻፉልኝ። ኔትወርካችሁን አስተካክላችሁ ነው። እኔ ልቤ እንዴ ወረደ እኮ የኔ ልብ
እውነቴን እምላችሁ ልብ ይወረደ ወደታች። እሺ ፕሮቴስታንት የሆናችሁ እህቶች ወንድሞች ካላችሁ አንዳንድ ቁጥር ጻፉልኝ። አንዳንድ ቁጥር ጻፉልኝ። እንደውም እንዳጽፉልኝ እኔ ከዚህ በላይ ራሱን ያቅተኛል። እውነቴን ነው የምላችሁ። እኔ ገና አላገባው አልወለድኩ። እግዚአብሔር ያሳያችሁ ስንት ነገር ይጠብቀኛል። እኔ ገና ሳላገባ ሳልወልድ እንደዚህ ገና ጋውኑ ጨጓራ፣ ደም ማነስ፣ ደም ግፊት ምናምን ደራርባችሁ ልታስይዙኝ ነው እናንተ ቆርጣችሁ የተነሳችሁት። እሺ ጋይስ እንትን በሉ እነሳ ብለ ኔትወርካችሁን አስተካክሉና አንድ ቁጥር ጻፉልኝ። ይበራል በክንፉ መልጃውን ፈጣን ነው የአምላክ ስም አለበት። እሺ የሮሰን የማይክ ምልክቱን ክፈተው። እንደ ሀሳብ ዛሬ ምሳ ብትጋብዙኝ ደስ ይለኛል። እንደ ሀሳብ እውነቴን ነው የምላችሁ። እሺ ቢቲ የሚል አካውንት ይሰማኛል። ማን ነው ፈለገ? እንዴ ብሩክ። እሺ ብሩክ ከየት ቤተ እምነት ነው የመጣኸው? ፕሮቴስታንት ነኝ። እሺ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለህ ታምናለህ? አዎ አምናለሁ። እሺ እስኪ መጽሐፍ ቅዱስ ማስረጃ ስጠኝ። ሄሎ አይሰማም? ይሰማል። የመጽሐፍ ቅዱስ ማስረጃ ስጠኝ። ሰዎች በማመናቸው ብቻ የዘላለም ሕይወት እንደሚያገኙ የሚናገር ዮሐንስ ወንጌል ላይ ምዕራፍ በእርሱ የሚያምን ሁሉ የዘላለም ሕይወት አለው ይላል። በእርሱ የማያምን ደግሞ ይፈረድበታል። በእርሱ የሚያምን ሰው የዘላለም ሕይወት አያገኝም አላልንም እኛ። በማመኑ ብቻ ነው የዘላለም ሕይወት የሚያገኙ? አዎ ብለኛል። ስለዚህ በማመን ብቻ ነው የዘላለም ሕይወት የሚገኝ የሚል ማስረጃ ነው ፈልገው። አሁን ጉዳዩ በማመን የዘላለም ሕይወት ይገኛል ወይስ አይገኝም አይደለም፣ በማመን ብቻ ነው ወይ ነው። ስለዚህ ሰዎች በክርስቶስ በማመን የዘላለም ሕይወት ያገኛሉ። ኢሶቪስ የታወቀ ነው። በማመን ብቻ የሚል ማስረጃ ስጠኝ። ቃል በቃል በማመን ብቻ የሚል ነው የፈለግከው? ቃል በቃል አላልኩም። ኢየሱስ ያደላል የሚል ጥቅስ አለ መጽሐፍ ቅዱስ ላይ? ቃል በቃል የጌታን ስም የሚጠራ ይላል። አይ ነገሮችን ቃል በቃል አንተ ባሰብከው መንገድ ልናገኛቸው አንችልም፣ ግን ትምህርቱን ነው የምንነጋገረው። ተጠየቅኩ። ቆይ ብሩክ ኢየሱስ ያደላል የሚል ጥቅስ አለ መጽሐፍ ቅዱስ ላይ? ኢየሱስ ያድናል አንተ ባልከው መንገድ ላይኖር ይችላል፣ እርግጠኛ አይደለሁም። ነገር ግን ኢየሱስ እንደሚያድን በጣም ብዙ ቦታ ተጽፏል። ጎበዝ ልጅ። አሁን ኢየሱስ ያድናል የሚል ቃል የለም መጽሐፍ ቅዱስ ላይ፣ ግን የኢየሱስ ክርስቶስን አዳኝነት መጽሐፍ ቅዱስ ይናገራል። ስለዚህ ስለ አዳኝነቱ ጥቅስ ብንጠየቅ እኔ እናንተ ከመጽሐፍ ቅዱስ እልፍ የምናነሳቸው ጥቅሶች ይኖራሉ ማለት ነው። አንቸገርም። በተመሳሳይ እኔ አሁን ስጠይቅህ ቃል በቃል አምጣል አልኩህ። እኔ አምናት ፕሮቴስታንት እንደ ፕሮቴስታንት ቃል በቃል ማርያም ታማልዳለች የሚል ጥቅስ አምጡ ብለው እንደሚጠይቁት እኔም ቃል በቃል ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚል ጥቅስ አምጣ አልልህም። እና ሀሳቡን የሚያብራራ ጥቅስ ነው የምፈልገው። አሁን ይሄኛው አሁን ያነሳው ሀሳብ ሰዎች በክርስቶስ በማመን እንደሚድኑ ነው የሚናገረው። ይድናሉ። ሰዎች በክርስቶስ በማመን የዘላለም ሕይወት ማግኘት ማለት ያው የዳነ ሰው ነው አይደል? የዘላለም ሕይወት የሚያገኘው ትክክል ነህ። ሰዎች በማመን ይድናሉ ብያለሁ እኮ። አሁን ጥያቄ በማመናቸው ብቻ እንደሆነ ግን የሚያብራራ ነገር ሌላ ምንም አይነት ስራ ምናምን አያስፈልጋቸውም። በቃ በማመናቸው ብቻ የሚል አይ አሁን እኔ ያልኩ ያለሁት ምንድነው እሱ ስራ አያስፈልግም ማለት አይደለም። ሰው ግን
ስራ የሚሰራው ስላመነ ነው እንጂ ለመዳን የዘላለም ሕይወት ለማግኘት ስራ ሰርቶ ነው። የዘላለም ሕይወት የሰዎች ልፋት ውጤት ሽልማት ነው ብዬ አላምንም። መጽሐፍ ቅዱስ ካልጠቅስ ስተት እንደሆነ ልንገርህ። ለምሳሌ ሁሴን አላሙዲ በጣም ብዙ ምስኪኑ ሰዎችን ተርበው አብልተዋል፣ ተጠምተው አጠጥተዋል። ክርስቶስ ዳግም ለፍርድ ሲመጣ የሚጠይቀው ተርቤ አብልታችሁኛል ወይ ተጠምቼስ አጠጥታችሁኛል ወይ ነው። ሰው ሙስሊም የሆኑ ሰዎች መልካም ስራ ሊሰሩ ይችላሉ። እሺ ሰው መልካም ስራ ነው የሚሰራው ስለዳነ ነው አይባልም። ያልዳነም ሰው መልካም ስራ ሊሰራ ይችላል፣ ግን አይድንም ነው ባጭሩ። በመጀመሪያ በክርስቶስ ያላመነ ሰው የፈለገ መልካም ስራ ቢሰራ አይድንም ባጭሩ። በመጀመሪያ መልካም ስራ ከመስራቱ በፊት በክርስቶስ ኢየሱስ ማመን አለበት። አሁን ይሄ የማይሆን ሀሳብ ነው። ይሄ ሰው የራስን አገላለጽ ነው የገለጽከው። በማመን ብቻ እሺ፣ የጠየቅኩን ብቻ አንድ ጊዜ በማመን ብቻ የሚል ሀሳብ ነገሩን ግልጽ ለማድረግ ነው። ያንን ሰው የሚድነው የዘላለምን ሕይወት የሚያገኘው በእምነት ነው ማለት ስራ ያስፈልገውም ማለት አይደለም። በዛ መንገድ አይደለም የምንረዳው ነው። መልካም ስለዚህ ሰዎች በክርስቶስ ኢየሱስ ካመኑ በኋላ መልካም ስራ በመስራት እንዲጸኑ ታምናለህ? መልካም ስራ በመስራት መጽናት እንዳለባቸው ታምናለህ? አዎ አምናለሁ። በጣም ዳስዋር ዊኒድ። ስለዚህ ዮሐንስ ወንጌል ምዕራፍ 15 ላይ ጌታችን ኢየሱስ ክርስቶስ እውነተኛው የወይን ግንድ እኔ ነኝ ብሏል፣ ገበሬውን ደግሞ አባቴ ነው አለ። ከዛ በኋላ በእርሱ የሚያምን እና መልካም ፍሬም ደግሞ የሚያፈራ አባቴ አብዝቶ እንዲያፈራ ያጠራዋል አለ። በእርሱ የማያምን ደግሞ ማነው? በእርሱ አምኖ መልካም ፍሬ የማያፈራ ደግሞ ምን ይላል ወንድማችን ብሩክ? ይቆረጣል ይላል። ይቆረጣል። ስለዚህ በክርስቶስ አምኖ መልካም ፍሬ የማያፈራ በአጠቃላይ ይወገዳል አይደለም? ያው ይኸውልህ አሁን ግን መልካም ፍሬ የምናፈራው ከኛ አቅም የተነሳ ነው ወይስ ከግንዱ ነው? አሁን እኔ መልካም ፍሬ የምታፈራው ከአንተ አቅም ነው ወይንስ ከግንዱ ነው ብዬ አልጠየቅኩም ወዳጄ። ስለምናወራው ነገር ለምን አታወራኝም? አንተ የዲስከሽኑን አቅጣጫ አንተ ነህ እየወሰድክ ያለኸው። ብሩክ እየሰማሁ ነው ወዳጄ። ስለወራ ስም ማን ነው? ብሩክ አልኩህ እኮ። አዎ ቁመትን አትነግረኝም አይደል? ቁመቴ ሜትር ከእንትን ነው አትለኝም። ስምን ስጠይቅህ ስምህን ብቻ። ሰዎች በክርስቶስ ኢየሱስ አምነው መልካም ፍሬ የማያፈሩ ከሆነ ይወገዳሉ ወይስ አይወገዱም? የጠየቁ የሚያፈሩት ከራሳቸው ነው አይደለም ስላመኑ ነው ከግንዱ ነው ምናምን የሚል ንትርክ ውስጥ ነው ያልገባኝም። ቃሉ እኮ እየነገረህ እኮ አንተ እኮ ያነበብከው እኮ ቃሉ ይናገራል አይደል እንዴ? በእኔ ያለውን ይላል ይወገዳል እኮ ይላል ራሱ ቃሉ አይደል እንዴ? እኮ ቃሉ ይወገዳል የሚል ከሆነ ወዳጄ ይወገዳል ማለት ለምን ያቀታል? እያወራን ያለ ነው ሰዎች እውነተኛ የወይን ግንድ ማን ነው? ክርስቶስ። ሰዎች በክርስቶስ ኢየሱስ በማመን ቅርንጫፍ ይሆናሉ ወይስ አይሆኑም? ይሆናሉ። አለቀ። ቅርንጫፍ ሆነው መልካም ፍሬን የማያፈሩ ከሆነ ይወገዳሉ። መልካም ፍሬን የሚያፈሩ ከሆነ የክርስቶስ ኢየሱስ አባት አብዝቶ እንዲያፈራ ያጠራቸዋል። ሰዎች ለሚሰሩት ኃጢአት እግዚአብሔር አይደለም ተጠያቂው። መልካም ፍሬም እንዲያፈሩ የሚያደርጋቸው እግዚአብሔር ነው። መልካም ፍሬም እንዳያፈሩ ያደረጋቸው እግዚአብሔር ነው። እነሱ ስለከለከላቸው ነው አይባልም። በክርስቶስ ኢየሱስ ካመንክ በኋላ መልካም ፍሬን በማፍራት መጽናት አለብህ። ኦኬ። ለምሳሌ አንድ ሰው ከዝሙት የሚርቀው ራሱ በተጋድሎ ነው። ራሱ በተጋድሎ ነገር ግን ሰውነቱ ዝሙትን ስላሳሰበው በዝሙት በፍትወት የሚወርቅ ከሆነ ግን ተጠያቂው እሱ ነው። ስለዚህ እኛ ይሄንን ጠየቅን። ሰው በክርስቶስ ኢየሱስ አምኖ መልካም ፍሬ ማያፈራ ከሆነ ይወገዳል ወይስ አይወገድም? ወንድማችን ብሩክ ይወገዳል። በጣም ጥሩ። እስቲ የያዕቆብ መልእክት ምዕራፍ 2ን አንድ ጊዜ አውጣልኝ። ያው ከታች ጽፈውታል። አንተ አውጣልኝ። እኔ ከዚህ ከወጣኝ ያጠፋብኛል። ኦኬ። መጽሐፍ ቅዱስ አልያዝክም? አሁን አጋጣሚ እጄ ላይ የለም፣ ግን እስካወጣት ከተባታ ይችላል። አይ ነው ችግር የለም። የያዕቆብ መልእክት ምዕራፍ 2 እኔ እንግዲህ እያስወራኝ አይደለም፣ አንተ ወደ ፈለግከው እየወሰድከኝ ነው ማለት። አሁን በቀደሙ ላይ ለምሳሌ በዮሐንስ ወንጌል ምዕራፍ 15 ላይ ይወገዳል አልኩህ አይደለ? እኔ ደግሞ አንተን ጥያቄ ልጠይቅ። የሚወገደው አሁን ለምሳሌ አንተ ክርስቲያን ነህ አይደል? እሺ ነው አይደል? አዎ ክርስቲያን ነኝ። ታምናለህ? እሺ በመልካም ስራ መጽናት አለብኝ ካልጸናውኝ ይወገዳለሁ ብለሃል። ግን አሁን መልካም ስራ እዛ ጋር ለምሳሌ አንተ የሆነ ሰዓት ላይ በዝሙት ብትወርቅ ትቆረጣለህ?
አዎ ምክንያቱም ንስሐ የሚባል መልካም ፍሬ አለ። በዛ ንስሐ በሚባል መልካም ፍሬ ታትመ በንስሐው ተመላልሰ ወደ ክርስቶስ ኢየሱስ ማትመለስ ከሆነ አዎ ዝሙት ከ10 ትእዛዛት አንዱ ነው። በደንብ ያስወግዳል። ምክንያቱም መልካም ፍሬ አይደለም። አንዴ ስላደረግክ ነው ያልኩህ። ለምን አንዴም ይሁን 10 ጊዜ በንስሐው መታጠብ አለብህ። በቃ ያንን ነው የምልህ። በዚህ እኔ በደንብ እስማማለሁ። ሰው ምክንያቱም ልጆቹ ኃጢአትን አታድርጉ አንደኛ ዮሐንስ ላይ ኃጢአትን ብታደርጉ ተብሏል አይደለ? በአብ ዘንድ ጠበቃ አለን ይላል። የኃጢአታችን ማስተሰሪያ ነው። ከዛም በኋላ ደግሞ ንስሐ ብንገባ እንደሚያድነን ከአመፃችን እንደሚያድነን ይናገራል አይደል? ስለ ንስሐ ክርስቲያን ኃጢአት ካደረገ በኋላ ነገር ግን ኃጢአት ከወደቁ በኋላ ንስሐ አንዱ መልካም ፍሬ ነው፣ አንዱ መልካም ስራ ነው። ስለዚህ አንድ ሰው ለምሳሌ ቢሰርቅ፣ ቢያጠፋ፣ ቢያመነዝር ግብረ ሰዶምም ሆኖ ወድቆ በንስሐ ታጠበ፣ እሺ ወደ ክርስቶስ ኢየሱስ ይቅር በለኝ ብሎ ከተመለሰ ይሄ አንዱ ራሱን የቻለ በጎ ስራ ነው። አየህ፣ በበጎ ፍሬ ተመለሰ ማለት ነው። ሰው በበጎ ፍሬ ሲጸና የኔ ጥያቄ ስለያሰማኝም ኦኬ፣ ቀጥል። ጥያቄን ጨርስና ይቀጥላል። ሰምቻለሁ። አሁን እኔ ጥያቄ ምን ጥያቄው ቅርንጫፍ አንድ ጊዜ አሁን ምሳሌውን ውስጡ ከገባን ሌላ ውስጥ ነው። አሁን ቅድም ባልኩ መንገድ እናወራ። ጥያቄው ብቻ ቀጥል። ንስሐ አሁን ለምሳሌ አልኩ አንድ ጊዜ ኃጢአት ሰራ። ኃጢአት በሰራ ሰዓት በዛች ቅጽበት ትቆረጣለህ ወይስ ትወገዳለህ? አትወገድም። በጣም ጥሩ። ሰዎች በክርስቶስ ኢየሱስ ባመኑበት ቅጽበት እንደሚድኑ ሁሉ በተመሳሳይ በክርስቶስ ኢየሱስ ማመናቸውን ቢተው በዛው ቅጽበት ድነታቸውን ያጣሉ። ሰዎች ኃጢአትን በሰሩበት ቅጽበት ይወገዳሉ። ይወገዳሉ ማለት ንስሐ ሳይገቡ በዛን ሞመንት ቢሞቱ የዘላለም ሕይወትን አያገኙም ማለት ነው። ኦኬ ሶ አሁን ይሄ እንደ ሁኔታው እንደተፈጠረው ኩነት ሊብራራ የሚችል ጉዳይ ነው። እንዴት አንድ ሰው ኃጢአትን ሰርቶ ንስሐ እስካልገባ ድረስ ወደ ክርስቶስ ኢየሱስ በንስሐ እስካልተመላለሰ ድረስ የዘላለም ሕይወትን ያገኛል ልንል አንችልም። የዘላለም ሕይወትን የሚያገኘው የተጻፈው በቂ ስለሆነ ክርስቶስ የተናገረው በቂ ስለሆነ ክርስቶስ እንዳለው በእርሱ አምኑ። በእርሱ ማመን ቀዳሚ ነገር ነው። ክርስቲያኖች በደንብ አድርጋችሁ አዳምጡኝ። ቁጥር 6 ላይ ምን ይላል መሰላችሁ? ጌታችን ኢየሱስ በእኔ የማይኖር ቢሆን እንደ ቅርንጫፉ ይጣላል፣ እነርሱም ሰብስበው ይጥሏቸዋል፣ ይደርቃሉ እና ወደ እሳት ይወረውራቸዋል ይላል። በክርስቶስ ኢየሱስ ያላመነ ሰው ምንም እድል ፈንታ የለው። በመጀመሪያ ምንም እድል ፈንታ በክርስቶስ ካላመነ በስተቀር ይድናል ብለን አናስብም። ክርስቶስም አላለንም። ኦኬ ነገር ግን በክርስቶስ ያመነ ስንል በክርስቶስ ኢየሱስ አምኖ መልካም ፍሬ የሚያፈራ ከሆነ የኢየሱስ ክርስቶስ አባት እግዚአብሔር አብ አብዝቶ እንዲያፈራ ያጠረዋል እንላለን። ለምን? ክርስቶስ ስላለ። ሰዎች በክርስቶስ አምነው ቅርንጫፍ ይሆናሉ። እውነተኛ የወይን ግንድ ማን ነው? ጌታችን ኢየሱስ። ሰዎች በማመን ምን ይሆናሉ? ቅርንጫፍ ይሆናሉ። ቅርንጫፍ ከሆኑ በኋላ በኃጢአት መንገድ ቢመላለሱ እንበልና ለምሳሌ ግብረ ሰዶሜ ቢሆኑ በክርስቶስ አምኛለሁ እና ግብረ ሰዶሜ መሆናለሁ ቢል ያ ሰው ተቆርጧል፣ ተወግዷል። ከእንደገና ቅርንጫፍ የሚሆነው ዳግም ቅርንጫፍ የሚሆነው ኦኬ ዳግም ወደነበረበት ክብር የሚመለሰው በንስሐ ነው። በንስሐ ከክርስቶስ ኢየሱስ ጋር ዳግም ታርቆ ነው። ካልሆነ ግን በዛው ስራው ጸንቶ ግን እዚች ዓለም ድካም ቢያርፍ ይሄ ሰው ባጭሩ ተወግዷል ብለን ነው የምንናገረው። ስለዚህ ዳግም እኛ የምንናገረው የምንመሰክረው ቃል በአጠቃላይ ክርስቶስ ያለውን መሆን አለበት። ጉዳዩ እንደ ሁኔታው ደግሞ ለምሳሌ ረዥም ጊዜ በኃጢአት መንገድ ተመላልሶ በ11ኛው ሰዓት ንስሐ ገብቶ ከሆነ ያ ሰው ቅድም እንዳልነው ዳግም እርሱ ቅርንጫፍ ነው። ዳግም በቃ በንስሐ ሕይወት ተመልሷል። ከዛ ዳግም ደግሞ በጎን ስራ በመስራት ይጸናል። ለምን እንደዛ አለን? ምክንያቱም ሮሜ ምዕራፍ 2 ቁጥር 7 ላይ ሐዋርያው ቅዱስ ጳውሎስ በመልእክቱ እንደዚህ ይላል፣ በበጎ ስራ በመጽናት። በምን አይነት ስራ? በበጎ ስራ። በበጎ ስራ በመጽናት ምስጋናን፣ ክብርን፣ የማይጠፋ ሕይወትን ለሚፈልጉ which means ጠዋትም ሊሆን ይችላል፣ ከሰዓትም ሊሆን ይችላል፣ በ11ኛውም ሰዓት ምስጋናን፣ ክብርን ከአምላኩ ዘንድ ለሚሻው በምን አይነት ስራ ጸንቶ? በበጎ ስራ ጸንቶ። በክርስቶስ ኢየሱስ አምኖ በበጎ ስራ ጸንቶ ይህንን ለሚሻ ጌታችን ኢየሱስ ክርስቶስ የዘላለም ሕይወትን ይሰጣቸዋል ይላል። የዘላለም ሕይወትን ሰጪው ክርስቶስ ነው። የዘላለም ሕይወትንም ደግሞ ይሰጣቸዋል ይላል ጳውሎስ። የትኛው ክፍል? ሮሜ መልእክት ምዕራፍ 2 ቁጥር 7። አጭር አሁን እስካሁን ባልካቸው ነገሮች ሁሉ ምንም አይነት ተቃውሞ የለኝም። ሰው በኃጢአት ጸንቶ ከኖረ በንስሐ ሕይወት ካልተመላለሰ እንደሚወገድ ከጸጋ እንደሚጎድል
አንተ ቀደም ያነበብከው ዮሐንስ ወንጌል ምዕራፍ 15 ላይም ይናገራል። ገላትያ ላይም ሄደህ ብታነብ ታገኘዋለህ። ብዙ ቦታ ላይ ቀደም ሮሜ ምዕራፍ 2 ቁጥር 7ም አልክ በመልካም ስራ በመስራት። ነገር ግን ምንድነው እሱ በእምነት ነው በእምነት ብቻ ነው የሚዳነው ማለት ምን ማለት ነው? ስራ አያስፈልግም አይደለም። ይሄው በዚህ እኮ ተስማማውኝ ነኝ አይደል እንዴ? የንስሐ ህይወት ያስፈልጋል። እንትኑን ገልጠ ማየት ይችላል። አሁን አንድ ጊዜ ከዳላ ኃጢአት እየተመላለሰ ፕሊስ አንድ ጊዜ እንደማመጥ አሁን ያልኩትን ሐሳብ ከተስማማበት ዋቴቨር የትኛውን ቤተ እምነት አማኝ ብትሆን አንተ ትክክለኛውን የመጽሐፍ ቅዱስን መረዳት አግኝተዋል። ከዛ ውጭ ግን ከአምስቱ ሰዎች ውስጥ አንዱ ሰዎች በማመን ብቻ የዘላለም ሕይወትን ያገኛሉ የሚለው ትምህርት በጎ ስራን መልካም ስራን ያገለለ ነው። የለውም። ከፈለግ የሱን የራሳቸው መጽሐፍ ገልጠ ከእንደገና መመልከት ትችላለህ። የአምስቱ ሰዎች መጽሐፎች አሉ፣ ሪኮመንድ አደርጋለሁ ትገልጥና። እኔ በአጋጣሚ በሶፍት ኮፒ ነበረኝ፣ አሁን ግን ስልኬን ስለቀየርኩ ስለሌለ ነው እንጂ አሳየህ ነበር ገልጬ። ብዙ መጽሐፍ አለ መስራት አይጠበቅበትም። አንዴ አዳምጠኝ እኔ ላውራ። አውራ። እሺ ለምሳሌ ሰው በእምነት ብቻ ነው የሚጸድቀው ወይም ደግሞ የዘላለም ሕይወት የሚያገኘው ያለው ወይም ደግሞ ይሄንን ኮይን ያደረገው እንደ ፕሮቴስታንቱ ዓለም እንደ ፈርቀዳጅ የሚቆጠረው የሪፎርሜሽኑ ጀማሪ ሉተር ነው አይደል? አዎ። ለምሳሌ ሉትራኖች ሰው በኃጢአት ህይወት ከተመላለሰ በንስሐ ካልተመለሰ ከጸጋ እንደሚጎድል እንደሚቆረጥ ያምናሉ። ይሄን ታውቃለህ? አያምኑ። ያምና እስቲ ምንድነው ማስረጃ ካያምኑም ስትል? ኦኬ ለምሳሌ አንድ ሉተራን ቸርች ልጥቀስልህ፣ የአሜሪካ ሉተራን ቸርች፣ የስዊዲሽ ሉተራን ቸርቾች ልጥቀስልህ። ጌይ ፓስተሮች ያሏቸው ግብረ ሰዶሜነት ኃጢአት ነው። ከግብረ ሰዶሜነታቸው በንስሐ እንዲመለሱ አይፈልጉም፣ አያደርጉም እና ጌይ እንደሆኑ ግብረ ሰዶሜ እንደሆኑ ፕሬስ እንዲሆኑ ያደርጓቸዋል። ለምሳሌ ዌብሳይቱን ቅድም ሰርች አድርገህ ማየት ትችላለህ። ዌብሳይቱን ቅድም ለሁሉም ሳነብላቸው ነበር። አሜሪካ ሉተራን ቸርች ቆይ አንድ ጊዜ ላንብበው እና አዳምጠኝ። አሜሪካ ሉተራን ቸርች ላርጀስት ሉተራን ቸርች ባዲ ኢን ዩናይትድ ስቴትስ allows for LGBTQ marriage and ordination ይልና ELC ፖሊሲ ሚል አላቸው። ኢቫንጀሊካል ሉተራን ቸርች የሚል ፖሊሲ ማለት ነው። በፖሊሲያቸው ምን ብሎ አስቀምጧል? every LGBTQ individuals are welcome and encouraged to become members። እያንዳንዳቸው ግብረ ሰዶሜ የሆኑ ሰዎች ወደ ቸርቹ ሲመጡ እንኳን ንስሐ ገብተው ከግብረ ሰዶሜነት ህይወት ርቀው ወጥተው እንኳን እንዲመለሱ አይደለም እንዳሉበት ማንነት እንደ ግብረ ሰዶሜነታቸው ፕሬስና ፓስተር እንዲሆኑ ያደርጓቸዋል። ይሄንን ዌብሳይቱን ከፍታችሁ ማንበብ ትችላላችሁ። እንግዲህ የመጀመሪያዋ የፕሮቴስታንት ቸርች ሉተራን ቸርች ነች። ባይዘው ሁሉም ከዛ በኋላ ያለው እንደምናውቀው መጤ ነው። የመጀመሪያዋ ቸርች ሉተራን ቸርች ነች። ይቺ አሜሪካን ሉተራን ቸርች ሲንስ 1991 ምን ያክል የዓመት ርቀት እንዳለው ተመልከቱ። ከ1991 እንደ አውሮፓውያን አቆጣጠር ጀምሮ ይህንን እንትን አጽድቋለች በቸርቹ። ሉተራን ቸርቾች አሁን ላይ ይሄን ያስተምራሉ ወይ? በፍጹም። ይሄን ስለማያስተምሩ ዋን ሴቭድ ኦልዌይስ ሴቭድ ብሎ ስለሚያምኑ አንድ ጊዜ ሰው በክርስቶስ አምኖ ከዳነ በቃ ድኗል፣ ምንም ቢያደርግ ድነቱን አይታጣም ብሎ ስለሚያምኑ ሰው ግብረ ሰዶሜም ቢሆን ትራንስጀንደርም ቢሆን በየትኛውም አይነት ህይወትም ያለ ቢሆን ፓስተር ጭምር እንዲሆን ይፈቅዳሉ። በቸርቾቻቸው ወንድ ከወንድ ያጋባሉ፣ ሴት ከሴት ያጋባሉ። ይህንን ዌብሳይትን ገልጠ ማየት ትችላለህ። እነሱን ወከለ ባትናገር ጥሩ ነው፣ እንደኔ ማለት ነው። አሁን አንተ ያለ መረዳት ጥሩ ነው። አንተ ደግሞ እነሱን ወከለ አይ እንደዚህ ነው እነሱ አይኑ ምናምን ብለህ ባትከራከር ጥሩ ነው። ይጨርሳል። እኔ ደግሞ ላውራ። አሁን አንተ እየጠቀስክልኝ ቸርች በአሜሪካ ያለች አንድ የሉትራን ሆና ግን ምንድነው እሱ በሉትራን ላይም እኮ በጣም ኮንዘርቫቲቭ የሆኑ ሉትራኖች አሉ። ከዛ ደግሞ ሊበራል አለ። በሊበራል ሳይድ ያለችው አሁን የጠቀስካት ቤተ እምነት አለች። በጣም ኮንዘርቫቲቭ የሆኑ ደግሞ አሉ። ያ ማለት ምንድነው እሱ ኮንፌሽን። አሁን አንተ ሉትራኖች በዚህ ያምናሉ ስትል ማስረጃ ማቅረብ ያለብክ ኮንፌሽናቸው ነው አይደል? የሉትራን ሁሉንም ሉትራን ያደረጋቸው ቢያንስ የሉተር ስሞል ካታኪዝም እና የኦክስበርግ ኮንፌሽንን የሚቀበል ነው አይደል? ህብረትም እኮ ታደርጋላችሁ ከነሱ ጋር በቅርብ ጊዜ በየትኛው ትምህርት ተቋም እንደሆነ በሀሳብ እንድታገዜ ብዬ ነው። እኔ ብዙ ስለማላቅ ማለት ነው። ኢትዮጵያ ውስጥ የሆነ የፕሮቴስታንት የነገረ መለኮት ትምህርት መማሪያ ቦታ ያለ ይመስለኛል እንደዚህ አይነት ስፓት እና ተማሪዎችን ሲያስመርቁ ባይዘዌ መጥተው የክብር እንግዳ ሆነው የተጠሩት ሰዎች ከሶስቱም ቸርቾች የመጡ ናቸው። ከዩናይትድ ሜቶዲስት ቸርች፣
ሶስቱም ግብረ ሰዶምን ያጸደቁ ቸርቾች ማለት ነው። ብራዘር አንተ አሁን እዚህ ጋር መተህ እንደዛ በትልም ያንተ ግን ካውንስል ከላይ ያሉ ካውንስል ሜምበር የሆኑ የካውንስል ኃላፊ የሆኑ ሰዎች እነዚህ ሰዎች እንደ ክብር እንግዳ አድርገው ጠርቷቸው የስዊዲሽ ሉተራን ቸርች ቢሾፕ ሴቷ ማለት ነው ሴት ነች። የስዊዲሽ ሉተራን ቸርች ቢሾፕ ሴት ነች። እሷ መጣለች። እናም ደግሞ የአሜሪካን ሉተራን ቸርቾችን መጥተዋል። which means ስብረት ታደርጋላችሁ። አሁን እሷ ቸርች ሌላ ነች ምናምን አይ ነው ያቺ ቸርች ሌላ ነች። አሜሪካ ሉተራን ቸርች ሌላ ነች። የስዊዲሽ ሉተራን ቸርች ሌላ ነች። ግን ደር ፕሮቴስታንት ተብለው የሚካተቱ ቁጥርም ሲቆጠር አንድ ላይ የምትቆጠሩ ናችሁ። የፕሮቴስታንት ቁጥር ሲባል አንድ ላይ ነው የምትቆጠሩት። አንድ ፕሮቴስታንቶች ተብሎ ማለት ነው። ኢትዮጵያ ውስጥ ያለችው ግን መካነ ኢየሱስ ነች ወይ አይደለች? ይሄንን እኔ አውቃለሁ። ይሄንን አንተ እንድታስረዳኝ አልፈልግም። ምክንያቱም ስላደኩበት ማለት ነው። በመካነ ኢየሱስ አውቃታለሁ። ሰው በአሜሪካ ያለችው ሉተራን ቸርች አንድ ጥቀስልኝ ስላልከኝ ነው የጠቀስኩልህ። እንደ ሀሳብ አሁን ላይ እነሱ ስለሚቀበሉ ቆይ ነገሩ እንዳይረዝም ፕሊስ በደንብ አድርገህ አዳምጠኝ። እነሱ እንደዚህ ብለው አያምኑም የሚል ሀሳብ ስታነሳ የሚያምኑ አሉ ብዬ ያነሳው በምክንያት ነው። እነሱ የሚያምኑ አሉ ማለት ግን ሁሉም ፕሮቴስታንቶች ይሄ ሙሉ ወንጌሉ መሰረተ ክርስቶስም ቃለ ሕይወት መካነ ኢየሱስም ኢትዮጵያ ውስጥ ያሉት ምናምን በአጠቃላይ ሁሉ ይህንን ጉዳይ አክሴፕት ያደርጉታል ይቀበሉታል እያለን ግን አይደለም። ይሄ ትምህርት ግን ኖሮ በጣም የበከላቸው የበረዛቸው ደግሞ የፕሮቴስታንት ቤተ እምነቶች አሉ። ያንን እንደ ሀሳብ ነው ያነሳነው። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ? አይ በፍጹም። ስለ ኢኒሻል ሳልቬሽን ግን አንድ ቡራ እንድትረዳ የሚፈልገው ነገር ኦርቶዶክስ ቅድስት ቤተክርስቲያናችን በነገረ ድነት ትምህርት ዙሪያ በነገራችን ላይ ሰዎች በመጀመሪያ በክርስቶስ ኢየሱስ በማመን ይድናሉ ብላ ነው የምታሰበው። ኢኒሻል ሳልቬሽን ማለት ነው። ይህንን ድህነት ሲያገኙ ምንም አይነት ስራ መስራት አይጠበቅባቸውም። በቃ በክርስቶስ ኢየሱስ በማመን የምናገኘው ድህነት ምንም አይነት ስራ ያስፈልገው። አንዳንድ ሰው ልክ እንደዛ አድርጎ ይሰለናል። እኛ በስራችን በጽድቃችን ነው ክርስቶስን አምነን ሄዳለን ምናምን ምንል ይመስለዋል። እኛ እንደዛ ብለን አናምንም። ትክክለኛው የመጽሐፍ ቅዱስም ትምህርት ያ ነው። ሰዎች ክርስቶስ ኢየሱስን በማመን የሚያገኙት ድህነት ምንም አይነት ስራ ኢንቮልቭ የሚያደርግ አይደለም። ነገር ግን ሰዎች በክርስቶስ ኢየሱስ ካመኑ በኋላ በበጎ ስራ መጽናት አለባቸው። ቅድም እንዳልነው ቅዱስ ጳውሎስ እንደተናገረ በሮሜ መልእክቱ ምዕራፍ 2:7 ላይ ቅዱስ ጳውሎስ እንደተናገረው በበጎ ስራ በመጽናት ምስጋናን ክብርን የማይጠፋ ሕይወትን ለሚፈልጉ እርሱ የዘላለም ሕይወትን ይሰጣቸዋል እንዳለ የዘላለም ሕይወትን ለማግኘት ሰዎች በክርስቶስ ኢየሱስ አምነው ከዛ በበጎ ስራ ደግሞ ምን ማለት አለባቸው? መጽናት አለባቸው። ይሄን ትምህርት ከሆነ አንተ ገንዘብ ያደረግከው ይህ ትክክለኛ የመጽሐፍ ቅዱስ ትክክለኛ ትምህርት የነገረ ድነት ትምህርት ነው። በዚህ ላይ ምንም አንተን የምንከራከር ሀሳብ አይኖርም። ከዛ ውጭ ግን አይ የለም ሰዎች በማመን ብቻ የዘላለም ሕይወትን ያገኛሉ ዋን ሴቭድ ኦልዌይስ ሴቭድ ሚል ትምህርትን የሚቀበሉ ፕሮቴስታንቶች የለም ካልክ ግን ጉንጫ ስላሉ እኔ አሁን ፈለግ የፈለግኩት ምንድነው እሱ አንተ እንደዚህ አይነት ሀሳብ ለምሳሌ ሉትራኖች በሆነች የአሜሪካ ኢቫንጀሊካል ሉትራን ቸርች በኢን አሜሪካ ያለችው ይሄንን ኤልጂቢቲኪውን ተቀብላለች አጽድቃለች። መሰረቷ ደግሞ ይሄውላ ነገር ውስጥ የከተታት ዋን ሴቭድ ኦልዌይስ ሴቭድ የሚለው አስተምህሮ ነው ስትል እንደውም ይህንን ትምህርት የሚያስተምሩ ሌላ ቤተ እምነቶች ለምሳሌ ሪፎርምድ ቸርች በቃ ዋን ሴቭድ ኦልዌይስ ሴቭድ የሚለውን እነሱ ናቸው የሚታወቁበት። ሉትራኖች ዋን ሴቭድ ኦልዌይስ ሴቭድ የሚለውን አስተምህሮ አይታወቁበትም። እንደውም ሰው ያለ ንስሐ ኃጢአት ሰርቶ በኃጢአት ከጸና በንስሐ ካልተመለሰ በቅዱሳት ሚስጥራት ጸጋን እየተካፈለ ካልሄደ ይቆረጣል ብላን የምታምነው እንደውም ሉትራን ማለት ነው። እኔ ያንን ይቅርታ መካነ ኢየሱስ ኢትዮጵያ ውስጥ ያለችው መካነ ኢየሱስ እንዲህ አይነቱን ትምህርት ታስተምራለች ብዬ በነገራችን ላይ አላምንም። በነገረ ድነት ትምህርትም ዙሪያ ደግሞ የእናንተ ትምህርት ከሌሎች ኢትዮጵያ ውስጥ ካሉ ፕሮቴስታንት አስተምህሮቶች ጋር ይገናኛል ብዬም ደግሞ አላምንም። አሁን ለምሳሌ አንተ መካነ ኢየሱስ ነው ሙሉ ወንጌሎች ባይዘው አሁን አንተ ያልከውን ትምህርት በአጠቃላይ አክሴፕት ያደርጉት ምክንያቱም አሁን እኔ ግራ የገባኝ ለዛ ነበረ። ጀስት አሁን መካነ ኢየሱስ ከሆነ እረዳለሁ። በነገራችን ላይ እኔ ልጅነት ጊዜን ያሳለፉት መካነ ኢየሱስ ነው። ምናልባት ካወቀው 5 ኪሎ ጋር ያለው ማለት ነው። ከ5 ኪሎ ዩኒቨርሲቲ ጀርባ አዲስ አበባ ነው ያለው። አንተ አይደለም ምናልባት አዲስ አበባ ውስጥ ያላችሁ ታውቁታላችሁ። ስትመጣ ምናልባት ታየው ይሆናል። በጣም ደስ የሚል ቦታ እዛ ነው የልጅነት ጊዜን ያሳለፉት። መካነ ኢየሱስ ቤተክርስቲያን ምን ብላ እንደምታሰበር አይ ነው በአሜሪካ ያለችው ሉተራን ቸርች እና ኢትዮጵያ ውስጥ ያለችው ሉተራን ቸርች በብዙ ነገርም ደግሞ አሁን ለምሳሌ በዚህ ትምህርት ዙሪያ
አሜሪካ ሉተራን ቸርች አክሴፕት ባደረገቻቸው ዙሪያዎች የኢትዮጵያ ውስጥ ያለችው መካነ ኢየሱስ በጣም ሲሪየስ እንደሆነችም አውቃለሁ እረዳለሁ። በነገረ ድነት ትምህርት ዙሪያ ግን አሁን ልክ ስንግባባ አንተ ያልካቸውን ነገሮች ሙሉ ወንጌል ውስጥ ያሉ ሰዎች አይቀበሏቸውም። አሁን ሙሉ ወንጌል ውስጥ ያሉ ሰዎች ፕሮቴስታንቶችን ቀርብ ብለህ ስጠይቃቸው ጉራ በማመናቸው ብቻ ነው ሰዎች የዘላለም ሕይወትን የሚያገኙት ይለዋል። ለምሳሌ ቅድም ከአንተ በፊት የገባው ወንድማችን የዮሐንስ ወንጌል ምዕራፍ 15 ቁጥር 2ን ስናስነብበው ያው ገጸ ንባቡን የምታስታውሰው ይመስለኛል። አንተም ሰዎች ምን ይላል ጌታችን ኢየሱስ? እውነተኛ ወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ከዛ መልካም ፍሬ የሚያፈሩትን አባቴ አብዝቶ እንዲያፈራ ያጠራቸዋል። ከዛ መልካም ፍሬ የማያፈሩትን ግን ያስወግዳቸዋል ይላል። አሁን ያ ወንድማችን ለምሳሌ ልክ ስንጠይቀው ሰዎች በክርስቶስ ኢየሱስ በማመን ቅርንጫፍ ይሆናሉ፣ ያው ይሆናሉ አለ። ከዛ መልካም ፍሬን ባያፈሩስ በክርስቶስ አምነው ይወገዳሉ ወይስ አይወገዱም? አይወገዱም። ይሄ ነበር የሱ መልስ። አሁን አንተ ያልከው ትምህርት የመካነ ኢየሱስ ብቻ ትምህርት እንደሆነ አድርገን ግን ብንቀበለው መልካም ነው ባይነኝ ነኝ። ለምን መሰለህ? ሌሎች ፕሮቴስታንት የሆኑ ቤተ እምነቶች ውስጥ ያሉ ሰዎች ይህንን አይቀበሉት። ምንም አይነት ስራ በነገራችን ላይ አንዳንድ የፕሮቴስታንት ላይፎችን ለመከታተል ሞክል ቡራ ምንም ሰዎች ምንም አይነት ስራ መስራት አይጠበቅባቸውም ብለው የሚናገሩ አሉ። እዚሁ ላይቭ ላይ በክርስቶስ ኢየሱስ አምናለሁ ከዛ በኋላ ምንም ስራ መስራት የኦርቶዶክስ ቤተክርስቲያን የተቃወሙ ገዳሜ ላይ አይጠበቅብህም። ቆይ ልጨርስልህ። ገዳሜ ላይ አይጠበቅብህም፣ ጽድቅ መስራት አይጠበቅብህም፣ የተራበ መብላት አይጠበቅብህም፣ የተጠማ ማጠጣት፣ በቃ አንተ አንዴ ድነሃል የሚል ሀሳብን የሚናገሩ ሰዎች አሉ። የኦርቶዶክስ ቤተክርስቲያን ትምህርት የተቃወሙ መስሏቸው ሰው እኔ አሁን የአንተን ሀሳብ ጥሩ ሆኖ ከመጽሐፍ ቅዱስ ጋር ጥሩ የተገናዘበ ትምህርት ሆኖ አግኝቸው አንድ ያልተቀበልኩት ነገር ምንድነው? ኢንጀነራል ግን አታደርገው። ይሄ የፕሮቴስታንት ትምህርት ነው አትበለን ነው። አሁን ይሄ እንደዛ አላልኩኝ። እኔ አሁን እያወራ ያለሁት ምንድነው? ፕሮቴስታንቱን ወይም ደግሞ ማለት በፕሮቴስታንት ውስጥ እኮ በጣም ብዙ ዲኖሚኔሽኖች አሉ። እነኛን ሁሉን ያስተምሯቸውን ጠንቅቄ አውቄ ሁሉም እኔ እንደምናገረው ነው ማለት በጣም ባለ በተሳሳተ መንገድ ሪፕሬዘንት ማድረግ ነው የሚሆነው። እኔ እነሱንም ሪፕሬዘንት የማድረግ ፍላጎትም አቅሙም የለኝም። እኔ የማውቀው ምንድነው እሱ እኔ ያለሁበትን የማምናውን ግን ባለኝ መረጃ እኔ ሉተራኖች ዋን ሴቭድ ኤልዌይስ ሴቭድ የሚለውን ትምህርት አያስተምሩ። ከጸጋ ሰው ይጎላል። በንስሐ ካልተመለሰ በዛ ማለት በቃሉ እነኚህ ሚንስ ኦፍ ግሬስ በሚባሉት የእግዚአብሔርን ጸጋ እየተቀበለ የንስሐ ህይወት ነው መኖር ያለበት። በኃጢአት ጸንቶ ከኖረ እንደ ቃሉ ይወገዳል። ነገር ሳይሆን ከጸጋ መግደል አለ። ምናልባት አሁን ስለጠቀስኩልህ ቸርቾች ምን ያክል መረጃ አለ? ስለ ዩናይትድ ሜተዲስት ቸርች፣ ስለ ስዊዲሽ ሉተራን ቸርች፣ ስለ አሜሪካ ሉተራን ቸርች ምን ያክል መረዳት አለ? ስለዚህ አሁን እኔ ስላወራሁልህ ነገር መረጃዎች ነበሩ ከዚህ በፊት። አዎ ኤልሲኤ ማን ነው ይሄን ኤልጂቲቢቲ ኪውን አክሰፕት አድርገው የኢትዮጵያ መካነ ኢየሱስም ከሷ ጋር ያላትን ህብረት ኤክስ ኮሚኒኬት ማለት ህብረቷን እንዳቋረጠች አውቃለሁ እንደተቀበሉ ምንኛ። እኔ ግን አሁን እኔ እያልኩ ያለሁት ምንድነው እሱ ይሄንን የመቀበላቸው ምንድነው ጀስቲፊኬሽናቸው በምን ምክንያት ነው ይሄንን የተቀበሉት የሚለውን በደንብ አላውቅም። ግን ጀስቲፊኬሽናቸውን በእርግጠኛነት የምነግር አንዴ የዳነ ሰው አይጠፋም በሚል አይደለም ነው። ምክንያቱም አዝ ሉትራን እንደ ቤዝ ይሄ ተቀባይነት ቡራዬ ምን አለ መሰለህ እሱም ትምህርት ባይት ሰልፍ ገዳይ ነው። አሁን በ1991 ላይ በየትኛው አይነት ትምህርት ነው እንዲህ አይነቱን ነገር የተቀበሉት? በጣም ብዙ ማስረጃዎችን ማቅረብ ይቻላል ቡራዬ። አሁን ምንድነው መሰለህ በነገሮች ላይ በጣም ብዙ መረጃዎች ሳይኖሩ ስለነሱ በነገሮች ላይ እርግጠኛ ሆነ ባትወራ ደስ ይለኛል። በአሜሪካ ሉተራን ቸርች፣ የዩናይትድ ሜተዲስት ቸርች እና የስዊዲሽ ሉተራን ቸርቾች እነዚህ ግብረ ሰዶሜንን ኦፊሻሊ አክሴፕት አድርገው ያጸደቁ ሰዎች ዛሬም ድረስ ለዚህ ሀሳባቸው የሚጠቅሷቸው የሚከለሉባቸው የመጽሐፍ ቅዱስ ሀሳቦች አሉ። ከነዛ ሀሳቦች ውስጥ አንዱ አሁን ያነሳናቸው ናቸው። ለምሳሌ ሰዎች በማመን ብቻ የዘላለም ሕይወትን ያገኛል የሚል ሀሳብ፣ ዋን ሴቭድ ኦልዌይስ ሴቭድ፣ አንድ የዳነ ሰው አንድ ጊዜ ድኗል የሚልም ሀሳብ ይከለሉበታል። እንዲህ አይነቱ ትምህርት መጽሐፍ ቅዱስ እስካልሆነ ድረስ ሰዎችን ስሁት ወደሆነ መንገድ ይመራቸዋል ብለን እናምናለን። ለምሳሌ እኔ አሁን ምን ገጥሞኛል መሰላችሁ? እናንተም ገጥሟችሁ ሊሆን ይችላል። እስፔሻሊ በውጭ ዓለም ያላችሁ ሰዎች ትረዱኛላችሁ። አሁን ቅርብ ጊዜ በጣም የተነሳ የፕሮቴስታንት ሙቭመንት አለ። ራሳቸውን የፕሮቴስታንት አካል አድርገው የሚያዩ ግን ትምህርታቸው ፍጹም ከፕሮቴስታንቶች ጋር የሚለያይ የተነሱ አንድ አስተምሮ ያላቸው ሰዎች አሉ።
በተለይ በአሜሪካና በደቡብ ኮሪያ ላይ በደንብ በስፋት ትምህርታቸውን ይሰብካሉ። በደቡብ ኮሪያ ላይ ያሉት እነዚህ ሰዎች፣ በአሜሪካ ላይ ያሉት እነዚህ ሰዎች ምን ብሎ ነው የሚያምኑት? ሁለት አምላክ ነው ያለ፣ ጾታ ያለው ሁለት አምላክ። አንደኛው ወንድ አምላክ ነው፣ ይሄን ዓለም ሁሉ ያውቀዋል ብለው ያምናሉ። ሁለተኛው ግን ዓለም የሚያውቃት ሄቨንሊ ማዘር ነች። ያቺ ሄቨንሊ ማዘርን ማንም ሰው አያውቃትም። እሷን አሁን እኛ እንሰብካለን ብለው ተነስተዋል። ምናልባት አሜሪካ ውስጥ ያላችሁ፣ ደቡብ ኮሪያ ያላችሁ ሰዎች ገጥሟችሁ ሊሆን ይችላል። ስለ ሄቨንሊ ማዘር፣ ይሄ ማዘር ጋድ ብለው ስለሚሰብኳት አንድ እንግዳ ስለሆነች ነገር የሆነ እንደዛ የጀመሩ ፕሮቴስታንቶች እንዳሉ ተመልክታችሁ ሊሆን ይችላል። እና እነዚህ ሰዎች ጥቅስ ሲሰጧቸው የሚያነሱት የመጽሐፍ ቅዱስ ጥቅስ አለ። አሁን ይሄን ያነሳውላችሁ ለስውት ትምህርቶቻቸው የሚከለሉባቸው ወይም ደግሞ እንደ ሀሳብ አድርገው የሚያቀርቧቸው ሆነ አንድ ሀሳብ አለ። እነዚህ ሰዎች ሄቨንሊ ማዘር ጋድ ብላችሁ የተመጣችሁ ስትሏቸው የሚያነሱት የዘፍጥረት መጽሐፍን ያነሱና እግዚአብሔር አምላክ በአምሳላችን እንደ ምሳሌያችን ሰውን እንፍጠር አለ የሚለውን ሀሳብ ያነሳሉ። ይህንን የተናገሩት ወንዱ አምላክና ሴቱ አምላክ ናቸው። ከዛ በኋላ በአምሳላችን ብለው የለ አዳም በወንዱ አምላክ ምሳሌ፣ ሴቷ ደግሞ በሴት አምላክ ምሳሌ ተፈጠረች ብለው ሌላ ሰው ሰራሽ የሆነ ትምህርትን ፋብሪኬት አድርገዋል። አሁንም ግብረ ሰዶማዊነትን አክሴፕት አድርገው ያጸደቁ ሰዎች የተከለሉባቸው ትምህርት የሚመስሉ ነገር ግን የመጽሐፍ ቅዱስ ትምህርት ያልሆኑ በጣም ብዙ ሀሳቦች አሉ። ቡራዬ በእነሱ ሀሳቦች ምናልባት ሌላ ጊዜ በደንብ አድርገን እናወራባቸዋለን። ለአሁኑ ግን ሰዎች በክርስቶስ ካመኑ በኋላ በበጎ ስራ መጽናት አለባቸው የሚለውን ሀሳብ እኛም ወደነዋል፣ ተቀበለነዋል። እናመሰግናለን ስለነበረን ጊዜ። እሺ ልናገር እኔ እሺ ሰዓት ስለሌለኝ ብዬ ነው። እሺ እነሳ ብለው አንዳንድ ቁጥር ጻፉልኝ ከመጣችሁ። አንተ አንደኛ ቆሮንቶስ ምዕራፍ 5 ላይ ያለውን የአባቱን ሚስት ያገባው ሰው እንዴት ነው እሱ የምታየው? አንተ እንዴት ትረዳዋለህ? እሱ የቆሮንቶስ ስለ ቆሮንቶስ ምዕመናን ይሄ ሶቪስ የታወቀ ነው። ቆሮንቶስ ምዕመናን ጋር ቅዱስ ጳውሎስ ሲሰብክ እንደምታውቁት በጣም ብዙ ትሪኪሚኪ የሆነ ነገር ነበር። ማለት ብዙ ነገራቸው የተበላሸ ነበረ። አባት ከልጅ አህት ከአክስት ምናምን እንደዛ ሁሉ ነገራቸው በጣም የተበላሸ ነበር። ቅዱስ ጳውሎስ ይሄን ነገር ከተረዳ በኋላ በመጀመሪያ ሊሰብክላቸው የፈለገው ክርስቶስን ነው። ወደ ስርዓት አልገባም። ወደ ስርዓት አሁን የጋብቻ ስርዓት እንዲሆን አለበት ምናምን ወደሚል ነገር አልገባም። የዛን ሰዓት ግን የነዛን ህዝቦች የመሰረቱትን ቤተሰብ ላለመበተን ያገባች ሴት ብትኖር ባሏን አትፍተው፣ ምክንያቱም ባሏ በሚስቱ ተቀድሷልና። በተመሳሳይ ደግሞ ያላመነች ሚስትን ያገባ ደግሞ ቆይ ፕሊስ ልጨርስላ። ሚስ አላረኩም። ያላመነች ሚስትንም ደግሞ ያገባ ሰው ቢኖር ሚስቱን አይፍታ። ለምን? ያገባት ሚስቱ ባመነው ባሏ በሱ ማለት ነው ተቀድሳለች የሚል ሀሳብን አስቀመጠ። ስለዚህ የቆሮንጦስን ይሄንን ሀሳብ እንደ ዶክትሪናል ኢሹ አድርገህ ልታቀርቡ አትችልም። ለምን? በዛ ኮንቴክስት ነው ቅዱስ ጳውሎስ ያንን ሀሳብ የተናገረው በዛን ሰዓት ለዛን ጊዜ ሆነ ማለት ነው። ከዛ ውጭ ግን አሁን እንደ ኢሹ ሆኖ ቀርቦ የለም አባት ልጁን ስላገባ እንዲሆናል ወይ ምናምን ወደሚል ድምዳሜ አንሄድም ማለት ነው። ምክንያቱም ቆሮንጦስ ምዕመናን ላይ ብዙ ግራ መጋባቶች ነበሩ። ቅድም እንዳልኩት አክስት ያጎቱን ልጅ፣ አጎት ያክስቱን ልጅ ምናምን፣ አባት ልጁን፣ እናት ልጇን ምናምን እንደዛ ሆነው በጣም አህዛቦች ስለነበሩ እግዚአብሔርን የማያውቁ ሰዎች ስለነበሩ እንደዛ ሆኖ ነበር የሚኖሩት። ስለዚህ ቅዱስ ጳውሎስም ለእነሱ የተናገረው ንግግር በአጠቃላይ እነሱን ብቻ የሚመለከት ነበረ፣ ያቺን ሰዓት ብቻ የሚመለከት ማለት ነው። ስለዚህ ቆሮንቶስ ላይ የተጻፈውን ሀሳብ ከዛ አንጻር መመልከት ያለብህ። ከነገረ ድነት ትምህርቱ ጋር ግን ልታገናኙ አትችልም ብዬ ነው። አሁን ያመጣበትን አመጣጥ ትክክል አይደለም ብዬ ነው። ቡራዬ ሚስት በባሏ ምናምን የሚለውን ሳይሆን አንደኛ ቆሮንቶስ ምዕራፍ 5 ከቁጥር 6 ጀምሮ አሁን አንተ ማንበብ ከቻልክ እስቲ አንብበው። ኦኬ አይ እኔ ስላልገባኝ ንገረኝ እስኪ ምን አይነት ሀሳብ ልታመጣ እንደሆነ። እሺ ያላየሁት ነገር ካለ እንዳያድርገኝ ንገረኝ እስኪ። ቀደም እኔ ለዛ ነው ሰው አንድ ጊዜ ማለት መልካም ስራ ቀደም ተነጋግረናል፣ ተግባብተናል። ነገር ግን ምንድነው እሱ ንስሐ በቃ ግዴታ ነው፣ ለክርስቲያን የተሰጠ ነው፣ መጽሐፍ ቅዱሳዊም ነው፣ እኛም እንቀበላለን። እኔ በግሌሽ እንደ መካነ ኢየሱስም ወይም ደግሞ እንደ ሉትራን ይሄንን ይቀበላሉ። እኔ እያልኩ ያለሁት ምንድነው እሱ አሁን ይሄንን በቀላሉ ሰው አንድ ጊዜ ቢሆነች ሞመንት ላይ ኃጢአት አንድ ጊዜ ስለሰራ የዘላለምን ሕይወት በዛች ቅጽበት አጥቷል፣ ይቆረጣል
ልትችል የማትችልባቸው በጣም ብዙ የመጽሐፍ ቅዱስ ምንባባት አሉ አልኩ። ለምሳሌ ይህንን እንዴት ታየዋለህ ያልኩ ለዛ ነው። አንደኛ ቆሮንቶስ ምዕራፍ 5 ላይ የአባቱን ሚስት ያገባውን ጳውሎስ ምንድነው እሱ የሚለው ስለ ስጋው ጥፋት ከእናንተ ጋር ሆኜ በመንፈስ ፈርጄበታለሁ፣ መንፈሱ በጌታ ቀን ትድን ዘንድ ይላል። አየህ እና ይሄንን አሁን አንተ እንዴት ነው የምትረዳው ልልህ ፈልጌ ነው። መልካም ቅድም ብያለሁ እና ለምሳሌ ቆሮንቶስ ምዕመናን ላይ ብዙ ችግሮች ነበሩ። እነዛን ችግሮች ቅዱስ ጳውሎስ ስለሚያቀርብ እንዲህ አይነት ሐሳቦችን የተናገረው። እንደ ትምህርት ግን ስለ ሳልቬሽን ስናወራ አንድ ሰው አንድ ጊዜም የሰራው ኃጢአት 10 ጊዜም የሰራው ኃጢአት ንስሐ እስካልገባ ድረስ ተመሳሳይ ነው። ጌታችን ኢየሱስ ክርስቶስ አንድ ጊዜ ፍሬ ያላፈራ አይደለም ያለው፣ ፍሬ ያላፈራ ብሎ ገለጸ እንጂ አንድ ጊዜ ብቻ ወይም ደግሞ ደጋግሞ ፍሬ ያላፈራ አይደለም ያለው፣ እንዲሁ ፍሬ ያላፈራ ነው ያለው። ስለዚህ በሳልቬሽን ጉዳይ ዙሪያ ከሆነ የምናወራው ክርስቶስ እንዳለው ነው የምንቀበለው ትምህርቱን። ለምሳሌ ጌታችን ኢየሱስ ክርስቶስ ቁጥር 2 ላይ በእኔ የሚኖር ቢሆን ሲል በእኔ የሚያምን ማለቱ ነው። በክርስቶስ ኢየሱስ አንድ ሰው በማመን ቅርንጫፍ ይሆናል። ሰዎች በክርስቶስ ኢየሱስ በማመን ቅርንጫፍ ይሆናሉ። ኦኬ፣ አመኑ። ካመኑ በኋላ በበጎ ስራ ባይጸኑ ይወገዳሉ ነው ያለው ክርስቶስ። ካመነ በኋላ በመልካም ፍሬ ቢጸና አባቴ አብዝቶ እንዲያፈራ ያጠረዋል ነው ያለው ክርስቶስ። ስለዚህ አሁን አንድ ጊዜ ባያደርግ ወይ ደግሞ 10 ጊዜ ቢደጋገመው ምናምን ወደሚል ሐሳብ መግባቱ it's not really necessary እንደኔ። ለምን መሰለህ? ልክ ስንሰብክ አንድ ጊዜ ብቻ ፍሬ ባታፈሩ አይደለም ማለት ያንን አድርግ ያልከለው ፈለገ በጣም ሚስ እንዳታደርገኝ ይላል። በጣም ከይቅርታ ጋር እኮ እስኪ ጨርሳ ብታደምጠኝ ጥሩ ነው። በጣም ብዙ ሰዓት እያወራ ስለሆነ ጊዜ የለኝም ትላለህ። ደግሞ የሆነ ጥያቄ ስጠይቅ በጣም ረጅም ሰዓት አሁን እኔ ጊዜ ባይኖረኝም የጠየከኝን ጥያቄ እኮ መመለስ አለብኝ። ቦራዬ ሰው አንድ ጊዜ ብቻ ለሰራት ኃጢአት አዳምጠኝ በደምብ። አንድ ጊዜ ግብረ ሰዶሜ ቢሆን ንስሐ ካልገባ ይወገዳል። አንድ ጊዜ ግብረ ሰዶሜ ሆኖ አይ የለም አንድ ጊዜ ብቻ ነው የሆነው ስለዚህ ንስሐ ባይገባም ችግር የለም የሚል ትምህርት የለንም። ከዛ ውጪ ግን በቅዱሳን ምልጃ ግን እኛ እናምናለን። ለምሳሌ በቅዱሳን ምልጃ እናምናለን። ካህናት ምልጃን ያቀርባሉ ብለን እናምናለን። በቅዳሴያችን ጊዜ ስለሚዘንበው ዝናብ፣ ስለሚፈሰው ውሃ፣ ስለሚበቅለው እህል፣ ስለ ፍጥረታት ሁሉ ካህናት አባቶቻችን ምልጃን ያቀርባሉ፣ ይለምናሉ ማለት ነው። ኦኬ በምልጃ አገልግሎት ያ ሰው ሊድን ይችላል ወይ? ሊድን የሚችለው በበጎ ስራ እሱም ጸንቶ ነው። ምን በሚል በንስሐ። ምክንያቱም አንድ ሰው ለሰራው ኃጢአት ንስሐ ሳይገባ የዘላለም ሕይወትን ያገኛል የሚል ትምህርት የለንም። አሁን ላይ ለምሳሌ የሆነ በኔና በአንተ መካከል ያለ ሰው ግብረ ሰዶሜ ቢሆን ምን ዋጋ አለው? አይ እሱ እኮ ምን አንድ ጊዜ ብቻ እኮ ነው ግብረ ሰዶሜ ነው። ግብረ ሰዶማዊ መሆን ማለት ፈለገ አንድ ጊዜ ግብረ ሰዶማዊ መሆን ማለት እኮ የህይወት ላይ ማለት ላይፍ ማለት ህይወት ተቀየረ እኮ በቃ አለቀ። ግብረ ሰዶማዊ አንድ ጊዜ ብቻ ከወንድ ጋር ለምሳሌ ሩካቤ ፈጸመ፣ ንስሐ አልገባም። ይሄ ሰው አንድ ጊዜ ብቻ ነው ከወንድ ጋር ሩካቤ ስጋ የፈጸመውና ችግር የለውም አይባልም። ኦልሬዲ ተወግዷል፣ ይወገዳልም። ፍሬ ከእንደገና ቅርንጫፍ የሚሆነው በንስሐ ነው። ንስሐ ሳይገባ አንድ ጊዜ ብቻ ነው ያደረገው። አይ ሌሎቹ 10 ጊዜ ደገም አደርገዋልና የእነሱ ይብሳል ምናምን የሚባል ነገር የለም። ቡራዬ እኔ እንደዛ እያልኩ አይደለም። አሁን እኔ አንሪፐንታንት ሲን ሰው በህይወቱ ለምሳሌ አንደ ዮሐንስ መልእክት ላይ ምንድነው እሱ ህብረታችን ከአባት ከልጁም ከኢየሱስ ክርስቶስ ጋር ነው ይላል። እግዚአብሔር ደግሞ ብርሃን እንደሆነ ይናገርና ከእግዚአብሔር ጋር ህብረት አለን ብንል ነገር ግን በጨለማ ብንመላለስ እውነት በእኛ ውስጥ የለም ይላል አይደለ? ሰው ከብርሃን ጋር ህብረት እያደረገ በብርሃን ነው ሊመላለስ የሚችለው። ሰው ግን ክሌም አድርጎ በብርሃን ነው ያለሁት ከእግዚአብሔር ጋር ህብረት አለኝ ማለት እግዚአብሔር ብርሃን ስለሆነ በብርሃን ነው የሚመላለሰው። ከእግዚአብሔር ጋር ህብረት አለኝ ብሎ ድኛለሁ ብሎ ክሌም ቢያደርግም በጨለማ የሚመላለስ ከሆነ ይሄ ሰውዬ ሐሰተኛ ነው በቃ መጽሐፉ የሚናገር ሐሰተኛ ነው አይደለም ብቻ ሳይሆን ቡራዬ ይሄ ሰው አሁን ሐሰተኛ ነው ስንል በክርስቶስ አላመነም ወደሚል ሐሳብ ልትወስደው ነው። ሰዎች እሱም ብቻ ነው የፈራሁት። ኦኬ እንደዛ ካልሆነ በደንብ አድርገህ አዳምጠኝ ሐሳቡን ስደመድምልህ። እምነት ከስራ ተለይቶ የሞተ ነው። እምነት ከስራ ተለይቶ ምን ያለ ነው? የሞተ ነው። ስለዚህ አንድ ሰው በክርስቶስ ኢየሱስ አምኖ ነገር ግን መልካም ስራን ሳይሰራ የሚኖር ቢሆን አንድ ጊዜ የሚሆን 10 ጊዜ መልካም ስራን ካልሰራ እምነቱ ብቻውን እስኪጨርስ ለምን አታደምጠኝም? ቦራ አሁን አንተ ስትናገር እስኪጨርስ አይደል ያዳመጥኩ? እሺ ተረጋጋና አዳምጠኝ እሺ። ሁለት ጥቅሶችን የተወሰኑ 3 ጥቅሶችን ላንብብልህ ከቅድሙ ጥቅስ ጋር አገናኝቼ ማለት ነው። ቁጥር 14 ላይ እንደዚህ ይላል ቅዱስ ያዕቆብ በመልእክቱ ወንድሞቼ ሆይ
እምነት አለኝ የሚል ምን አለኝ የሚል እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን ይላል። አንድ ሰው እምነት አለኝ ብሎ ስራ ግን ባይኖረው ምን ይጠቅመዋል? ይሲ እምነቱስ ሊያድነው ይችላልን ብሎ ጠየቀ። ለምን እምነቱ ብቻው ሊያድነው አይችልም? እንዴት አለን? ወደኋላ እንመለስና የዮሐንስ ወንጌል ምዕራፍ 15 ከቁጥር 2 ገልጠን ስናነብ ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ የወይን ግንድ ነኝ ገበሬውም አባቴ ነው ካለ በኋላ ፍሬ የሚያፈራው አብዝቶ እንዲያፈራ ያጠረዋል። አለቀ። በቃ በእርሱ አምኖ መልካም ፍሬ የሚያፈራው ሁሉ አብዝቶ እንዲያፈራ ያጠረዋል። በእርሱ አምኖ መልካም ፍሬ የማያፈራ ግን ይወገዳል፣ ያስወግደዋል አለ ጌታችን ኢየሱስ። ስለዚህ ማመኑ ብቻውን አልጠቀመውም ይሄን ሰው። ለምን? ምክንያቱም መልካም ፍሬን ስላላፈራ። ይሄ ሰው በክርስቶስ ኢየሱስ ካመነ በኋላ በበጎ ስራ መጽናት አለበት። እያንዳንዱ በክርስቶስ ኢየሱስ ያመነ ሰው በአጠቃላይ አሁን ኤክሴፕሽናል የሆኑ ነገሮችን ወደኋላ እናደርጋቸውና ሁሉም በክርስቶስ ኢየሱስ ያመነ ሰው በአጠቃላይ ሊያቅ ሊረዳ የሚገባው ትልቁ ነገር ምንድን ነው? በበጎ ስራ መጽናት አለበት። በክርስቶስ ኢየሱስ ካመነ በኋላ የክርስቲያን ህይወቱ በተጋድሎ ነው። ተጋድሎ ሊኖር ይገባል። በበጎ ስራ ሊጸና ይገባል። ኦኬ ሰው ነገር ግን አይ ኖ በበጎ ስራ አልጸናም መልካም ፍሬንም አላፈራም ካለ ግን በዛው ቅጽበት ይወገዳል ነው ያለው። ይወገዳል። በዛው ቅጽበትም ደግሞ በክርስቶስ ያላመነም ሰው እንዲሁ ይወገዳል። ቁጥር 6ን ስታነቡ በእኔ የማይኖር ቢሆን እንደ ቅርንጫፉ አለ ጌታችን ኢየሱስ። እንዴትኛው? ቁጥር 2 ላይ እንደተጠቀሰው በክርስቶስ አምኖ መልካም ፍሬ እንዳላፈራው ቅርንጫፍ ይወገዳል። ከዛ እነርሱም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል አለ። ስለዚህ አንድ ሰው በክርስቶስ ኢየሱስ አምኖ መልካም ፍሬን የማያፈራ ከሆነ ምን ይላል? ይወገዳል። አንድ ሰው አንድ ጊዜ ከወንድ ጋር ሩካቤ ስጋ ቢፈጽም ኃጢአት ነው። ኦልሬዲ መልካም ፍሬን አላፈራም። ስለዚህ ያ ሰው በዛ ኃጢአቱ ይወገዳል። ኦኬ ሰው ዳግም ከእንደገና ቅርንጫፍ ለመሆን ምን ማድረግ አለበት? በንስሐ ሕይወት መታጠብ አለበት። ምክንያቱም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እርሱ ኃጢአትን ይቅር የሚል በደልን የሚደመስስ ቸር ሩሩ ይቅር ባይ አምላክ ነውና ያ ሰው ከእንደገና ዳግም በንስሐ ሕይወት መታጠብ አለበት። በንስሐ ሕይወት ከታጠበ ዳግም ከእንደገና ቅርንጫፍ ይሆናል። ኦኬ ሰው ነገር ግን አይ የለም አይ አንድ ጊዜ ብቻ ነው ስለዚህ ችግር የለውም ሕይወቴን ልቀጥል የሚል ከሆነ ግን ዞሮ አልዳንም ያ ሰው። በቃ በአጠቃላይ ማመኑ ብቻውን አልጠቀሙም፣ ያስወግደዋል። እንዴት አለን? ቅዱስ ያዕቆብ በመልእክቱ አሁን ምዕራፍ 2 ከቁጥር 20 ላይ እንደዚህ ይላል። የኔ ተወዳጆች አንተ ከንቱ ሰው ይላል። አንተ ከንቱ ሰው። ኦኬ እሺ እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህ? እምነት ከስራ ተለይቶ ምን ያለ ነው? የሞተ ነው። ያ ሰው በክርስቶስ እኮ አምኗል። ግን አንድ ጊዜ ነው አንዲት ሴት ከአንዲት ሴት ጋር ሩካቤ ስጋ ፈጸመች። አንድ ጊዜ ፈጸመች፣ 10 ጊዜ ፈጸመች፣ ኃጢአት ነው። መልካም ፍሬን አላፈራችም። ኦኬ ሰው መልካም ፍሬን ባለማፍራቷ ትወገዳለች። በንስሐ ሕይወት ታጥባ መልካም በሆነው ፍሬ በንስሐ ሕይወት ታጥባ ወደ ክርስቶስ ዳግም ካልተመለሰች ተወግዳለች። እምነት ግን አለኝ በክርስቶስ ግድ የለም በቃ አንድ ጊዜ ብቻ ነው የሆነውም ብላ ብትቀጥል፣ በተመሳሳይ ደግሞ ህይወቷም ደግሞ ግብረ ሰዶም የሆነች ሴት አይ የለም ችግር የለውም ስራዬ ምንም ቢሆን ክርስቶስ ይቅር ይለኛል ብላ በክርስቶስ ማመኗን ብትቀጥልም እምነት ከስራ ተለይቶ ምን ያለ ነው? ተወዳጆች የሞተ ነው። እምነት ከስራ ተለይቶ የሞተ ነው። ሁላችሁም ጻፉት ኮሜንት ሴክሽን ላይ። ስራ የሌለው እምነት በራሱ የሞተ ነው። ቅድም የዮሐንስ ወንጌል ምዕራፍ 15 ላይ እንደጠቀስ ነው ቁጥር 2 ላይ አንድ ሰው በክርስቶስ ኢየሱስ አምኖ ቅርንጫፍ ሆኖ ሰዎች በማመን ቅርንጫፍ ይሆናሉ። ቅርንጫፍ ሆኖ ከዛ በኋላ መልካም ፍሬን ማያፈራ ከሆነ ይወገዳል። ምንም ጥያቄና መልስ የለውም። መልካም ፍሬን ግን አብዝቶ የሚያፈራ ከሆነ ግን የክርስቶስ ኢየሱስ አባት አብዝቶ ደግሞ እንዲያፈራ ያጠረዋል። ስለዚህ ሁለት አካላት ይወገዳሉ ማለት ነው። አንደኛው በክርስቶስ ኢየሱስ ያላመኑ ሰዎች ቁጥር 6 ላይ እንደተጠቀሰው በክርስቶስ ኢየሱስ ያላመነ ሰው ምንም በጎ ነገር ቢያደርግ ምንም በመጽሐፍ ቅዱስ ላይ የተጠቀሱትን መልካም ፍሬዎች በአጠቃላይ ቢያፈራ የፈለገ ነገር ቢያደርግ በክርስቶስ ኢየሱስ እስካላመነ ድረስ ይወገዳል። ሁለተኛ ደግሞ በክርስቶስ ኢየሱስ አምነው መልካም ፍሬ ማያፈሩት በአጠቃላይ ይወገዳሉ። አንድ ጊዜ ቢሰሩት 10 ጊዜ ቢሰሩት ምናምን ይሄ ሰዎች ለራሳቸው የፈጠሩት አረዳድ እንጂ መጽሐፍ ቅዱስ የሚነግረን ባጭሩ በዛው ቅጽበት ይወገዳሉ። በዛው ቅጽበት ደግሞ ከእንደገና ቅርንጫፍ እንዲሆኑ ካስፈለገ ንስሐ መግባት አለባቸው። መልካም ስራ በሆኑ በንስሐ ሕይወት መመላለስ አለባቸው። ተመላልሰው ዳግም ቅርንጫፍ ይሆናሉ። አሁንም መልካም ፍሬን በማፍራት ይኖራሉ፣ ይቀጥላሉ። መልካም ፍሬን አሁንም ካላፈሩ ይወገዳሉ። ዳግም ከእንደገና ደግሞ ንስሐ ገብተው ቅርንጫፍ ይሆናሉ። ከዛ ውጭ ግን ማመናቸው ብቻውን ከመወገድ አያድናቸውም። ቁጥር 2 ላይ ያለውን ቅርንጫፍ
ማመኑ ብቻውን ከመወገድ ስላላዳነ ሰው እምነት ከስራ ተለይቶ የሞተ ነው እንላለን። ወንድማችን ኩራ እናመሰግናለን። እሺ ስለነበረን ጊዜ በጣም ግን አንድ ቃል ብቻ ፍቀድልኝ። በቃ እኔም ልጨርስ እፈቅድልሃለሁ። እኔ አሁን እስካል ማለት ከተወሰኑ ነገሮች በስተቀር ያ ማለት ምንድነው እሱ እኔ ሰው በመልካም ስራ መጽናት የለበትም የሚል መጽሐፍ ቅዱስ ያስተምራል ብዬ አላምንም። እኔም አላምንም፣ መጽሐፍ ቅዱስም ያንን አያስተምርም። ነገር ግን ሰው በክርስቶስ ኢየሱስ ካመነ በኋላ እዚህ ምድር ላይ እንዲኖር እግዚአብሔር እድሉን ከሰጠው የዳነው ራሱ ከኃጢአት ነው አይደል? ህዝቡን ሁሉ ከኃጢአታቸው ያድናቸዋል ብሏል። ለዚህ እኔ ከኃጢአት በክርስቶስ ኢየሱስ ድኛለሁ፣ እግዚአብሔር በምህረቱ በጸጋው አድኖኛል ብዬ በኃጢአት የምመላለስ ከሆነ እኔ ሐሰተኛ ነኝ። በቃ የዳንኩ ሰውም አይደለም። ምክንያቱም ድኛለሁ ብዬ ክሌም ያደረኩት ራሱ ከምንድነው? እሱ ከኃጢአት ነው አይደል እንዴ? ለዚህ በዛ ኃጢአት እየኖርኩኝ ንስሐ ገብቻለሁ ማለት ምን ማለት ነው? እናንተ ቀድሞ እንደዚህ ነበራችሁ፣ ጣዖት አምላኪ ነበራችሁ፣ እንዲህ ነበራችሁ፣ ዝሙት አድርጋላችሁ ብሎ ለምሳሌ አንደኛ ቆሮንቶስ ምዕራፍ 6 ላይ አሁን ግን ይላል በአምላካችን መንፈስ ታጥባችኋል፣ ጸድቃችኋል፣ ተቀድሳችኋል ይላል አይደለ? ለዚህ ያንን ስራችንን ትተን ቀድሞ የነበርንበትን ህይወት ትተን ነው ከዛ ህይወት ወደ ክርስቶስ ወደ እግዚአብሔር ወደ ብርሃን ፊታችንን ያዞር ነው። እዛ እስካለን ድረስ ደግሞ እዚህ ምድር ላይ ያለ ሰው አይወድቅም ማለት ስላልሆነ ኃጢአት ስንሰራ ደግሞ እግዚአብሔር ራሱ መንገድ አዘጋጅቷል ነው። በቃ በኃጢአታችሁ ብትናዘዙባት ተብሏል አይደል እንዴ? ለዚህ ከዛ ኃጢአት እንናዘዛለን፣ ያ ማለት ንስሐ እንገባለን። ተመልሰን በዛ ህይወት ውስጥ ላይፍ ስታይላችን አድርገን ጸንተን ልንኖር አንችል። ምክንያቱም አንደኛ ዮሐንስ በመልእክቱ ላይ ምንድነው እሱ የሚለው ከእርሱ የተወለደ ሁሉ ኃጢአትን አያደርግም ይላል። አያደርግም ማለት በሆነ ሞመንት ላይ አያደርግም ማለት አይደለም። በኃጢአት ጸንቶ መኖር አይችልም ነው። ከተቀበለው መንፈስ የተነሳ የእግዚአብሔር ጸጋም ስለሚረዳው ቀድሞ አቅም የለውም ነበር በኃጢአት ላይ አላድርግ ቢል ራሱ ላይችል ይችላል። ነገር ግን አሁን እግዚአብሔር መንፈሱን በሱ ውስጥ ስለሚያኖር አቅም ይሰጠዋል። አቅም ስላለው ያንን እያሸነፈ ይሄዳል። በወደቀ ሰዓት ደግሞ ገና ያልከበረ ስለሆነ የትንሳኤ ስጋ ስላለበስን በንስሐ ህይወት እንመለሳለን ነው። እኔ በዚህ አምናለሁኝ፣ መጽሐፍ ቅዱስም ያስተምራል። ግን መዳን በእምነት ነው ሲባል እኔ ይህንን ስራ ምክንያቱም አንተ መጽሐፍ ቅዱስ እንደዚህ ይላል። አሁንም ቡራ እኔ ልጨርሳ ቅድም አቋርጫለሁ ፈለገ ኖ አሁን የተናገርኩት ስህተት ነው። የተናገርኩት ስህተት ነው። እኔ የተናገርኩት ስህተት ነበር። ቡራ ቆይ ብራዘር ተረጋጋ እንጂ እኔ የተናገርኩት ስህተት ነበር እንዴ? እኔ የተናገርኩት ስህተት ነበር? ቅድም እኮ አላቋረጥኩህም። አቋርጠኸኛል አይደለም ያልኩት። ቅድም የተናገርኩት ስህተት ስላልሆነ ነው ጸጥሎ ያዳመጥከኝ ቡራ ደይ ተረጋጋ እንጂ ወዳጄ ቆይ አንድ ጊዜ አዳምጥ። እኔ ዝም ብዬ መናገር የፈለኩትንማ ልናገር አይባልም። ስትሳሳትም አስቆማለሁ። ምክንያቱም ይሄ የኔ ቤት ነው። ሰው ቅድም እኔ አንተን ላቋርጥ ስሞክር ተረጋጋ፣ አዳምጠኝ ልጨርስ። አንተን አዳምጬ ቆይ አዳምጠኝ። ለጠየቀኝ ጥያቄ መልስ ስመልስ ነው። አሁን ግን አንተ ምንድን ነው ያልከኝ? የሆነች አንድ ነገር ልናገር ፍቀድልኝ አልክ። ሰው ፈቀድኩልህ። ከዛ የሆነች ሐሳብ ቀላቀልክ። አይ አጠቃላይ ስቴትመንት እኔ ማስቀመጥ አለብኝ ነው። አታስቀምጥ። አሁን የተናገርከው ስህተት ነው። ባጭሩ ስህተት የሆነን ጉዳይ ደግሞ ስትናገር የማስቆም ግዴታ አለብኝ እኔ። ይሄ ፕላትፎርም ምን ላደርግ የማስቆም ግዴታ አለብኝ ነው። ስህተት ነው የተናገርከው እልሃለሁ። ወንድማችን የሆኑ ሐሳቦችን በጣም ስትቀላቀላቸው ነበር እና የሆኑ ነገሮችን በአጭር ጥያቄ አጭር መልስ ለምሳሌ ስም ማን ነው ስለ ብሩክ ትለኛለህ። ነገሮችን ራስን ትታዘባቸዋለህ። ኦኬ ሰዎች በክርስቶስ ኢየሱስ በማመን በበጎ ስራ በመጽናት የዘላለም ሕይወትን ያገኛሉ ወይስ አያገኙም? ያገኛሉ እኮ አልኩኝ ቅድም አይደል እንዴ? አሁን ደግሞ አያገኙም አልክ። እሺ ቅድም ለዛ ነው ያለ ነገሮችን እየቀላቀልክን ያልኩ ጉራዬ ለዛ ነው። ምን አልከ መሰለህ? ሰዎች ኖ እኔ በክርስቶስ አምኜ ከዛ ደግሞ የሆኑ በጎ ስራዎችንም ደግሞ የጸናው በእነዚህ በሁለቱ የዘላለም ሕይወትን አገኛለሁ ብዬ አላምንም ወደ ማለት ተሸጋገርክ። መጽሐፍ ቅዱስ ደግሞ ምን ይለናል? ሰዎች አሁን አንተ እንዳልከው ስጠይቅ በክርስቶስ ኢየሱስ በማመን ከዛ በበጎ ስራ በመጽናት ደግሞ የዘላለም ሕይወትን ያገኛሉ። መልካም አንድ አጭር ጥያቄ አሁን ልድገምልህ። እምነት ከስራ ተለይቶ የሞተ ነው ወይንስ አይደለም? ቅድም እኮ አነበብከው እሱን ያዕቆብ ላይ አንተ አንደበት መስማት ፈልጌ ነው። አንድ ጊዜ እምነት ከስራ ተለይቶ የሞተ ነው ወይስ አይደለም? የሞተ ነው።
ቴንክ ዩ። ሰዎች በክርስቶስ ኢየሱስ በማመን ቅርንጫፍ ይሆናሉ። ቅርንጫፍ ከሆኑ በኋላ መልካም ፍሬን የማያፈሩ ከሆነ ይወገዳሉ ወይስ አይወገዱም? ይወገዳሉ። ቴንክ ዩ። በቃ አሁን የልከን ሀሳብ በቂ ነው። እናመሰግናለን። እሺ እኔ ደግሞ ልጠይቅ። እሺ ጠይቀኝ፣ አንተ ጠይቀኝ። እሺ እኔ አንድ ሰው መልካም ስራ ሰራ፣ ማን ነው በክርስቶስ ኢየሱስ አመነ። እሺ በክርስቶስ ኢየሱስ በማመኑ የሆነች ማለት ካመነ በኋላ ለምሳሌ ቢሞት ይሄንን ሰው የዘላለም ህይወት አያገኝም ብለህ ታምናለህ? ኤክሴፕሽናል ነው። አሁን እንዲህ አይነት ጉዳይ ኤክሴፕሽናል ነው። ለምሳሌ የአእምሮ በሽተኛ ሰዎች የዘላለም ህይወት ያገኛሉ ወይስ አያገኙም? ነገሮችን ባታልፋቸው መልካም ነው። ለምን አላለፍኳቸውም? ብራዘር እንዴ የሆኑትንማ ሆነዋል እልሃለሁ። ለምሳሌ የአእምሮ በሽተኛ የሆነ ሰው የዘላለም ህይወት ያገኛል ወይስ አያገኝም? ነው አሁን ይኸውልህ እኔ አእምሮ ያገኛል ወይስ አያገኝም? አሁን ላንተ ሲሆን አትንተባተብ። ቆይ ጉራ አዳምጠኝ። አእምሮ በሽተኛ የሆነ ሰው የዘላለም ህይወት ያገኛል ወይስ አያገኝም? እኔ እንደዚህ አይነት ጥያቄ እኮ አይደለም የጠየቅኩህ፣ ስለ ኖርማል እያወራን ያለ ነው። ጉዳዮች አዳምጠኝ ፕሊዝ። ኤክሴፕሽናል ይባላል። አሁን የጠየቀኝ ጥያቄ መላሹ ኤክሴፕሽናል ነው። አሁን እንዲህ ቢሆን አንተ የፈጠርከው ታሪክ ነው። እኔ የጠየቅኩት ጥያቄ ግን መጽሐፍ ቅዱስ የተናገረው ነው። ለምሳሌ ምን ብዬ ነው የጠየቅኩ? ኤክሴፕሽናል የሆነ ነገር አልጠየቅኩም። እኔ ስጠይቅ ምን ብዬ ነው መሰለኝ የጠየቅኩ? ሰዎች በክርስቶስ ኢየሱስ አምነው፣ በደንብ አዳምጥ። ሰዎች በክርስቶስ ኢየሱስ አምነው መልካም ፍሬን ባያፈሩ ይወገዳል ወይስ አይወገዱም? ኤክሴፕሽናል የሆነ ጉዳይ አይደለም። ይሄ መጽሐፍ ቅዱስ የተናገረው ነው። ስለዚህ መጽሐፍ እንዳለው ትመልሳለህ። አለቀ። አሁን አንተ ግን ኤክሴፕሽናል የሆነ ጉዳይ ስታመጣ ኤክሴፕሽናል ነው። ሌላ ጥያቄ ቀጥል። ጥያቄ ላስተካክል። አስተካክል። እግዚአብሔር የማይሰራን ሰው ያጸድቃል አያጸድቅም? የማይሰራን ሰው አያጸድቅም፣ ምክንያቱም ይወገዳል ይላል። በክርስቶስ ኢየሱስ አምኖ መልካም ፍሬ ያላፈራው ይወገዳል። እሺ ሮሜ ምዕራፍ 4 ላይ ከቁጥር 4 ወይ 5 ላይ አንብበው። እሺ ሮሜ ምዕራፍ 4 ላንብብልህ።